መልካም ተመልካቾቻችን እንኳን ደህና ቆያችሁን። ያለፈውን ሳምንት ዘለነው ነበር በተለያየ ምክንያት። ዛሬ ሌላ እንግዳ ይዤላችሁ መጥቻለሁ። ሌላ ወንድማችን እስከዛሬ እንደነበሩት ውይይቶች የተለያዩ ጥያቄዎችን እያነሳን ወንድማዊ ጨዋታዎችን እንጫወታለን። ከእሱ ጋር የምናደርገው ጨዋታ እናንተንም ይጠቅማችኋል ብዬ አስባለሁ። ዛሬ የመጣው እንግዲህ ወንድማችን ደሳለኝ ነው። ደሳለኝ እንኳን ደህና መጣህ። እንኳን ደህና ቆየን ጤናችን። እጅ ከምን እንግዲህ እስቲ ዛሬ ምን ይዘህልናል የምንጫወተው? እስቲ አንዳንድ በፊት ከምናወራቸው ስንወያይ ወቅት ስናደርግ ከምናወራቸው ጭውውቶች ውስጥ የራሴን ጥያቄዎች ይዤ መጥቻለሁ። እንዲሁም ደግሞ ይህን ሀሳብ ለሌሎች ሳጋራ የሚመጡ የተለያዩ ጥያቄዎችን አንስቻለሁ። በስሱም ቢሆን ስለሱ እናወራለን። መልካም ቀጥል። እሺ አንተ እዚህ ሀሳብ ላይ አሁን ያለበት የሀሳብ ደረጃ ላይ እንድትደርስ መጀመሪያ ያደረገ ምን ነበር? መነሻ ፒክ ፖይንቱ ያደረገ ምን ነበረ? ጥያቄ ብዙ ጊዜ ራሴን ጠይቀዋለሁ። ላይክ ታሪክ መጽሐፍት ሳነብ ወይም በቅርብ ከማውቃቸው ትልልቅ ሰዎች ጋር አባቶች ጋር ስንገናኝ አባቶች የምልህ ወላጅ አባት እንደዚሁም ደግሞ በተለያየ ምክንያት የኔ ሲኒየሮች ከሆኑ ጋር ስንገናኝ የምናወራው የድሮዎቹ የነበሩበት ስልጣኔ በጣም የሚታወቁበት የሚመሰገኑበት በሌሎችም ምስክርነት የሚሰጣቸው ነገር ነበረና ሀውካም እኛ እዛ ላይ የማንደርስበት ምክንያት ምንድነው? ምንድነው የጎደለን ነገር የሚለው ላይ ጥያቄ አነሳለሁ። ስለዚህ በማውቀው ነገር ላይ ተነስቼ ከማደግ ይልቅ አሁን የማውቀው ከምለው ነገር ላይ የበለጠ ተጨማሪ ነገሮችን ለማወቅ ለማንበብ እድል ሰጠኝ ማለት ነው። እንዴት አድርጌ ነው መሰልጠን የምችለው በራሴ ሰውነት ላይ በራሴ አካል ላይ ካልሰለጠንኩበት መስራት የምፈልገውን ነገር ወይም ደግሞ ጽድቅ የምለውን በተደጋጋሚ መልካም የሆነውን ነገር መስራት አልችልም እና እነዛ መልካም ነገሮች በሰውነት ላይ ስልጣኔ ሳይኖር መስራት የማይቻል ከሆነ ሰውነት ስልጣኔ ላይ እንዴት እደርሳለሁ የሚለው ነገር የተለያየ ጥያቄ ነበር በራሴ ውስጥ የሚፈጠረውና በቅርብ የማየው የራሴ አባት የሚያሳየኝ የራሱ ዲሲፕሊን አለ፣ የኑሮ ዲሲፕሊን። ከዛ ባሻገር ደግሞ የድሮዎቹ እንዴት አድርገው እዚህ ላይ ደረሱ የሚለው የራሴ ምርምር አለ። መጽሐፍት የማነባቸው መጽሐፍት ወደዛ ያንን ነገር ያስረዳኝልኛል ብዬ ወደማስበው ጭብጥ እየወሰድኩት ከራሴ ጋር ልምድ አደርግ ነበር እና እነዛ ልምምዶች በጣም ጠቅሞኛል ብዬ አስባለሁ። ከዛ ተነስቼ ከጓደኞቼ ጋር አብረን ሼር እናደርጋለን። ፐርፌክት ጎበዝ ሆኜበት ያን ያክል ኤክሰለንስ ላይ ደርሼበት አይደለም፣ ግን እያደግኩበት ነው። ዛሬም እያደግኩበት ነው፣ ነገም አድግበታለሁ። ስለዚህ እዛ ስልጣኔ ላይ አንዱ እንዲደርስ ወደዛ ስልጣኔ አንዱ እንዲሄድ ከፈጠረብኝ ነገር አንዱ ጥያቄ ነው። እኔ መሰልጠን አለብኝ ማደግ አለብኝ ብዬ የማነሳው ጥያቄ በፊት አውቄዋለሁ ብዬ በማስበው እውቀት ደጋግሜ መውደቅ፣ ለምሳሌ በትዳሪ ውስጥ እንዲሁም ደግሞ በሌሎች በቢዝነስ ውስጥ በማህበራዊ ግንኙነቶች ውስጥ ስትወድቅ ዝም ብለህ አትሄድም። ለምንድን ነው የወደቅኩት የሚል ጥያቄ ታነሳለህ። ያ ለምንድን ነው የወደቅኩት የሚለው ጥያቄ ካሁን በኋላ የማትወድቅበትን ጭራሽ የማትወድቅበትን ሳይሆን እንዳው ጠንክረህ የምትነሳበትን ነገር ይመልስልሃል፣ ታገኝበታል። ያ ሂደት ወደ ስልጣኔ ይገፋል። በዚሁ ጋር አሁን ለምሳሌ አንተ አባትህን እና በሱ እኩዮች በነበሩ ሰዎች ላይ ስጠይቃቸው የነበራቸው ጥያቄዎች ያገኘሃቸው መልሶች አሉ። አሁን ለምሳሌ እኔ ታክሲ ውስጥ መንገድ ላይ ወይም ሰፈር ውስጥ ለቅሶ ቤት ምናምን እንደዚህ ስቀመጥ ትልልቅ ሰዎችን ጠይቃለሁ። ማለት የእድሜ ያስተማራቸው ብዬ የማስባቸውን ሰዎች ያ ማለት ለምንድነው ጠይቀው እነሱ ያደናቀፋቸው እንቅፋት እኔ እንዳያደናቅፈኝ ማለት ነው። ሞስት ኦፍ ሁሉም ማለት ይቻላል የሚመልሱልኝ መልስ አሁንማ ጊዜው ከፍቷል፣ አሁንማ ጊዜው እንደዚህ ብሏል፣ በእኛ ጊዜ ክትፎ ስሙኒ ነበረ፣ የሰው እምነት ነበረ፣ አሁን መተማመን የለም። እንደ ኤግዛምፕል ብናነሳው የኑሮ ውድነት የዛኔም ኑሮ ውድ ነው ይሉ ነበረ፣ አሁንም ኑሮ ውድ ነው እያሉ ነው። አብዛኛው እንዳልኩ የእድሜ ባለጠጋዎች ወይም ደግሞ 60 ከ50 እስከ 60ዎች ውስጥ ያሉት ሰዎች አጋጥሞኛል። እነሱ ሰዎች የሚነግሩን የአሁኑ ሰዓት ጥሩ እንዳልሆነ። አንተ ከዚህ አንጻር ይሄኛውን ሰው እንዴት አድርገህ አገኘው? ያ እንደዚህ አይነት ሰዎች ይገጥመዋል። ግን ምንድነው መሰለክ የጠየቀው ሰው የመለሰልህ መልስ ሁሉ አንተ ወደምትፈልግበት እድገት ይወስድሃል ማለት አይደለም። አስቀድመህ በተለይ የምትይዘው መነሻ ይኖርሃልና ከዛ መነሻ አንጻር እነዛን ሰዎች ትገመግማቸዋለህ። ስትገመግማቸው አሁን ካሉበት ምሬት ካለመመቸት የተነሳ ሊመልሱልህ ይችላሉ። እኛ የምንፈልገው ነገር ምንድነው? እነሱ ትላንትና የእነሱን ፈተና የእነሱ ጊዜን መከራ እንዴት አለፉት የሚለውን ነገር ላይክ በዛ መንገድ ዛሬ ደግሞ እኛ የራሳችንን ፈተና በራሳችን መንገድ እንድንወጣው
እንፈልጋለን እንጂ ያንኑ ላይክ ካርበን ኮፒ አናደርጉም እዚህ ጋር ወስደን ማለት ነው። እና ብዙዎቹ አሁን አንተ እንዳልከው ምሬት ሊያወሩ ይችላሉ። ምሬት የሚነግር ሰው አንተ በጣም አድገህ እስካልደረስክበት ድረስ ከምሬት ውስጥ አንተን የሚጠቅምህ ነገር ለማግኘት በጣም ትቸገራለህ። ምሬቱ ነው የሚጋባብህ። ብዙ ጊዜ ምሬቱ ይጋባባል። ግን ባለበት ኑሮ ውስጥ ምሬት ውስጥ ሳይሆን ዲሲፕሊኑን ሳይቀየር የለመደውን ስርዓት ሳይቀየር ለምሳሌ አባቱ ያሳየውን ስርዓት ሳይቀየር እንደውም በእሱ ላይ አድጎበት የምታገኘው የሚኖር ሰው ከሆነ እሱ ይጠቅማል የበለጠ ማለት ነው እንጂ እኔም እንደዛ የጠየኳቸው ሰዎች አሉ። ላይክ አንዳንዶቹ እንዳውም ይሄኛውን ጊዜ መሻገር ስለማትችል ላይክ እንደ ማንኛውም ሰው አንገትን ሰብረ ጭራህን ቆልፈ እንድትኖር የሚመክሩም አሉ። እንደዛ የሚመክሩ ሰዎች አሉ። ስለዚህ እነዚህ ሰዎች አትወቅሳቸውም፣ የደረሱበት እውቀት ነው። እነዛ ሰዎች እድሜያቸው 70 እና 80 ቢሆን አንተ ማነህ እነሱን 70 እና 80 ላይ ያሉትን ሰዎች ጀጅ የምታደርገው? ያልኩበት የተለያየ ነገር አለ። ግን ቁም ነገሩን ከእንደዚህ አይነት ሰዎችም ወስዶ ያ የነሱ መልስ ለና አይሆንም። ያለ እነሱ እኔ የምሰማው ምላሽ ወደ ልዕልና፣ ወደ ኤክሰለንስ፣ ወደ ልህቀት እንዲያደርሰኝ ኃይለኛ እንዲያደርገኝ እፈልጋለሁ እንጂ ፈርቼ ተጨብጬ እንድቀመጥ እንዲያደርገኝ አልፈቅድም። ስለዚህ መልሳቸውን ትሰማዋለህ፣ ግን በቃ ይሄኛው አይወሰድም፣ አንተ ጋር አይገለበጥም። ይሄ ነገር የምታደርገው ምንድነው? እንደዚህ አይነት ሰዎችን ስትጠይቅ እነማን ናቸው በዛ የእነሱን ጊዜ መከራ ይሄ ነበረ፣ በዛ በመከራ ውስጥ እንደዚህ አድርገን አለፍን የሚሉን ሰዎች ትሰማቸዋለህ። ያንን መከራ እንዴት አድርጎ አለፉት? ማማረርማ አንተም ጠፍቶ አይደለም። ለማማረር ሰው ማማከር እኮ አያስፈልግህም። ጀስት ጊዜው ራሱ እንድታማረር ያደርጋል። ግን እኛ የራሳችን ጊዜ ፈተና አለብን። አሁን ይሄ ትውልድ የራሱ ጊዜ ፈተና አለበት። ይሄ የራሱ ጊዜ ፈተና ነው። የኛ አባትና እናቶች ወይም ደግሞ አያቶቻችን ደግሞ በራሳቸው ጊዜ ፈተና ነበረባቸው። ስለዚህ ያንን የጊዜ ፈተና የወቅቱን ፈተና እንዴት ተወጡት፣ እንዴት አለፉት የሚለውን ነገር ነው የሚያስፈልገን። ላይክ ብልሆች ከሆኑ ሊነግሩን የሚገባው ያ ነው። ብልሆች ከሆኑ እኛም መውሰድ ያለብን ያችን ፍሬምወርክ እንዴት አድርገው የነሱን ጊዜ ተወጡ፣ እኛ ደግሞ እንዴት አድርገን እንወጣው። እሴት የምንለው ከአባቶቻችን የምንወስደው ታሪክ እሴቱን እያለን በተደጋጋሚ ጽሁፎች ላይ የአባወራ ገጽ ላይ የምንጠቅሰው ነገር ያ ነው። ከነሱ ታሪክ የምንወስደው ዲዳክት አድርገን የምንወስደው ጨምቀን የምንወስደው ነገር እኛ ዛሬን የእኛን ፈተና እንዴት አድርገን እንወጣዋለን የሚለው ነው። እና እንደዚህ አይነት ሰዎች ትተዋቸዋለህ። አስተያየት መስማቱ ጥሩ ነው። ምክንያቱም መልሳቸውን ካልሰማህ አቋማቸውን ማወቅ አትችልም። በሞመንት አፋቸው ሲከፈት መልሳቸውን ስትሰማ ነው ኦኬ ይሄኛው ይቅርብኝ ያኛው ይጠቅመኛል የምትለውና ምን ጊዜም አንተን ኃይለኛ ሊያደርግህ አንተን ኤክሰለንስ ላይ ሊወስድህ ልህቀት ላይ ሊወስድህ የሚችል ልህቀት ኤክሰለንስ ስንል እንግዲህ በተለያየ መንገድ ይገለጻል። ግን አሁንም ቢሆን ለሱም ቢሆን ሚዛኑ ምንድነው? ያ የደረስክበት ኤክሰለንስ ጽድቅ መስራት የምትችልበት መልካም ነገር መስራት የምትችልበት መሆን መቻል አለበት። ካለበለዚያ ሀብትንና ንብረት አፍርተህ ሌላውን የምትጨቁንበት ሌላውን የምትበድልበትን ነገር አባት የሚነግርህ ከሆነና አንተም ያንን ካርቦን ኮፒ ላይክ ያንን የምትወስድ ከሆነ ተመሳሳይ ስህተት ሰርተህ ታልፋለህ። ትክክል። መልካም። ትውልድ ላይ መስራት ትፈልጋለሁ ትላለህ በተለያዩ ጽሁፎች ላይ። ይሄ ትውልድ እንዴት እንደሚሰራ ብዙ ፎርሙላዎችን ወይም ደግሞ ተሞክሮችን ታካፍላለህ ከልምድህ። የአሁኑ ትውልድ ላይ ምሳሌ ብናደርግ አክቹዋሊ እየተፈጠረ ያለውን ነገር ብናይ የተጻፈበትን ነገር ሰርዞ አዲስ ለመጫን የሚደረገው ሙግት ማለት አሁን አንተ የምትለውና ሌሎች በፊት የነበረው ሲጻፍ የነበረብን በእኔ ትውልድ የኔ እድሜ ላይ የኔ 30 ዓመቴ ነው። በእኔ እድሜ ላይ ሲጻፍ የነበረው ጽሁፍ አእምሯችን ውስጥ በኑሮ ደረጃ ሲጻፍ የነበረው ነገር እዚህም እዛም እንድንረግጥ አያደርገንም ወይ ሙግት ውስጥ እንድንገባ እንደሆነ እናውቀዋለን። ትክክል ነው። የአባወራው መንገድ የሚመጣው እየሄደ ያለው ሁኔታ ትክክል እንደሆነ እናምናለን፣ እናደርገዋለን። በፊት ደግሞ የተጻፈብን ነገር አለ። ያንን ሰርዘን እዚህኛው ለመቀበል የሚደረግ ሙግት አለ። በዚህ ማለት እዚህም እዛም መርገጥ አይሆንብንም። መሀል ላይ ማንነታችንን ልናጣ አንችልም። ማለት ብዙ ጭራዎች አሉ። ቤተሰብ፣ ጓደኛ፣ ያለው ነባራዊ ሁኔታ፣ ግሎባላይዜሽኑ፣ ከምዕራባውያን የሚመጣው ነገር ማለት ኦልሞስት ሁላችንም ማለት እንችላለን ከምዕራባዊ የሚመጣው ነገር ትክክል አድርገን ስለምናስብ ስልጣኔን እንደዛ ስለምናስበው ያ ነገር እየተጋጨብን አይደለም ማለት ከተጻፈብንና አሁን አንተ ከምታወራው አውድ ጋር ልክ ነው። በደንብ ይጋጫል። ግን አፍተር ኦል በዓለም ላይ ስትኖር የተስተካከለ የተሰናዳ ነገር ዓለም አትሰጥህም። እንደዚህ አይነት ነገር ለአንተ የሚያስበው ለዚህኛው ጄኔሬሽን ያስፈልጓል ብሎ የሚያስበው ቤተሰብ፣ ማህበረሰብ እንደዛ አድርጎ ሊሰጥ ይችላል። ላይክ አሁን ላይ ሬር እየሆነ የመጣው ነገር አሁን ላይ ገንዘብ መስራት፣ ሀብት ማካበት እንጂ ለትውልዱ የሚገባ ትውልድ የሚታነጽበት ስብዕናውን የሚገነባበት ተብሎ ታስቦ የሚሰራ ነገር ብዙም የለም።
ትምህርት ሚኒስቴርም ያን ያክል አይሰራም። ሌሎችም ተቋማት እንደዛው ናቸው። ገንዘብ ላይ ነው ትኩረት አብዛኛው ተቋም። ስለዚህ እንደዛ በሌለበት ሁኔታ እንዳልከው ለትውልዱ ግራ ሊያጋባው ይችላል። የመጣበት አለ፣ ሶሻል ሚዲያው የሚጭንበት፣ ምዕራባውያን በሶሻል ሚዲያ የሚጭኑበት ነገር አለ። ያ ለረጅም ጊዜ ይዞት መጥቷል። ያንን ለረጅም ጊዜ ይዞት የመጣውን ነገር ተውና ይሄኛው ትክክለኛ መንገድ ነው፣ ይሄኛው የተሻለ ነው ስትለው እዚህም እዛም መርገጥ አይባልም። እዚህም እዛም መርገጥ ከተባለ አቋም የለሽነት ነው፣ አቋም ሳይዝ መምጣት ነው። ነገር ግን ነገሩ ይሄ የሚሰጠውን ነገር ይመዝነው፣ ያዳምጠው፣ ከልቡ ጋር ይነጋገርበት፣ ከራሱ ጋር ይነጋገርበት። ትላንትና እሱ ላይ የተጻፈበት ነገር ምንም እንኳን ገና ለገና እሱ ላይ ስለተጻፈ ይዞት መሄድ አለበት አይደለም። መስተካከል ካለበት መስተካከል ይችላል። ኮንሺየስሊ ሆን ብሎ ፈቅዶ እስካደረገው ድረስ ጊዜ ይወስዳል እንጂ ይስተካከላል። የማይስተካከል ምንም ነገር የለም። ችግሩ ምንድን ነው? አቋም መያዝ አለመቻል ነው። ብዙ ጊዜ አቋም አንይዝም። እዚህም እዛም የሚያደርገን አቋም የለሽነት ነው። አስቀድመን ከልጅነታችን አቋም የያዝን ሰዎች ሆነን አላደግንም። አቋም እንድንይዝ ተደርገን አላደግንም። እዚህም እዛም ከመጣው ጋር መሄድን እንጂ የራሳችን አቋም ብለን ያ አቋም ካልሰራ እንኳን ገምግመን ማሻሻል ወይም ደግሞ መተው አልተማርንም። በዚህ መልክ አልመጣንም እና ያ ነው የሚፈትነን እንጂ እዚህም እዛም አያደርግም። ይህንን ነገር ስንነግራቸው ምንም በፍልስፍና ልክ እንደነ ኒቼ ወይም እንደነ ካርል ዩንግ በፍልስፍና የፈጠርነው ነገር አይደለም። አባወራ ገጽ ላይ የምንጽፈው የአባቶቻችን ታሪክ እያለ ነው፣ እየፈለግን ነው። ፈቃደኛ የሆኑ የሚያካፍሉ ሰዎች ካገኘን ከነዛ ከሚያካፍሉ ሰዎች እየመረመረን እያጣራን ነው የምናቀርበው። በተለይ ደግሞ ኖረንበት፣ ያልኖርንበትን አይደለም እየጻፍን ያለ ነው፣ የኖርንበትን የተፈተንበትን ነው። ስለዚህ ትውልዳችን ምንድን ነው ማድረግ ያለበት? በተለይ ራሱን ማንነቱን የማይነግሩትን እሱን የማይመስሉትን ነገሮች እኔን ይበይኑልኛል፣ እኔን ዲፋይን ያደርጉልኛል ብሎ ወደ እነሱ ማድላት ራሱን ማጣት ነው፣ መጎዳት ነው፣ ራስን ማጣት ነው። ስለዚህ እሱን የማይመስሉትን ነገሮች ወደ መከተል በሄደ ቁጥር ራሱን እያጣ ነው የሚሄደው። ስለዚህ ትውልዳችን እሱን የማይመስሉትን የምዕራባውያንን ትርክት የሚግጡትን ሰዎች ትቶ የራሱን እሱን የሚገልጹትን እሱን የሚበይኑትን ዲፋይን የሚያደርጉትን ማንነቱን የበለጠ የሚያስረዱትን የአባቶቹን ነገሮች እየፈለገ ወደዛ ቢሄድ ለትንሽ ጊዜ ይቸግራል። ለትንሽ ጊዜ ስንል ለወራት ለዓመታት ይቸገራል። በእርግጠኝነት ግን ከዛ በኋላ የሚገነባው ማንነት ግን በጽኑ አለት ላይ በጽኑ መሰረት ላይ የተገነባ ማንነት ይሆናል። በዛ ማንነት ላይ ደግሞ ልጆችን ወልዶ ሲያሳድግ እነዛ ልጆች ከሱ በተሻለ ማንነታቸውን ያወቁ፣ በተለይ ሰልፍ ስቲማቸው ከፍተኛ የሆነ ስለራሳቸው ማንነት ሲናገሩ በራስ መተማመናቸው ከፍተኛ የሆነ ልጆችን ማፍራት ይችላል። ስለዚህ እዚህም እዛም መርገጥ ነው ብዬ አላስብም። እዚህም እዛም ሊያደርገው የሚችለው አቋም የለሽነት፣ በአቋም የለሽነቱ ለዘመናት ከቀጠለ ለዓመታት ከቀጠለ ስለዚህ ትላንትና የመጣበትን ያውቃል። ትላንትና የመጣበትን መንገድ ውስጡ የተጻፈውን ነገር ማን የሰጠው፣ ከየት አመጣው፣ ከየት እንዳመጣው ያውቃል። ግን ተጽፎበት አግኝቷል። አሁን ግን የሚፈልገውን ማንነት ኮንሽየስሊ ሆን ብሎ ራሱ መጻፍ ይችላል። ያ የሚፈልገው ማንነት ደግሞ እሱን የሚበይንለት እሱን እንዲነህ አንተ እንዲነህ ብሎ ሊገልጽለት የሚችለው ዲፋይን ሊያደርግለት የሚችለው መሆን አለበት። እና ያ ደግሞ ሞስት ፕሮባብሊ አይደለም ሜንሊ በአብዛኛው በዋናነት እሱን እዚህ ካደረሰው የአባቶቹ ታሪክ የሚገኝ ነው። ይሄ ለኢትዮጵያውያን አይደለም፣ ለአፍሪካውያን አይደለም፣ ለቻይናውያን አይደለም፣ ለሰው ልጅ የሚሰራ ነው። ትናንትና የመጣሁበትን ማንነቴን አልፈልገውም አልቀበለውም ካልክ ግራ ገብ እየሆንክ ትሄዳለህ፣ እየተወዛገብክ ትሄዳለህ እንጂ ሰው መሆን አትችልም። ወደ ሰውነት ኤክሰለንስ ልህቀት መድረስ አትችልም። እና እንደዛ ነው ላይክ ይወዛገባል ብዬ አላስብም። ልቅስ ቶሎ ብሎ አቋም ይዞ ወደዚህ ወደሚፈልገው ማንነት ያደርሰኛል ወዳለው እውቀት ተጠግቶ በሱ ላይ ዴንድ ናይት ዘወትር ዕለት ፕራክቲስ ባደረገ ቁጥር ያ ፕራክቲስ ያ ልምምድ ሀቢት ሆኖ ያ ሀቢት ደግሞ ሰልፍ ቢሊፉን አስተካክሎ በራሱ ላይ ያለውን እምነት አስተካክሎ ያ በራስ ላይ ያለው እምነት ሲስተካከል ደግሞ ፐርሶናሊቲው ማንነቱ ተስተካክሎ ወደ አዲስ ሰውነት ይቀረጻል። ለልጆቹ በጣም ቀላል ነው የሚሆነው። እሱ ይህንን ለልጆቹ ለራሱ ማድረግ ካልቻለ ለልጆቹ ደግሞ ይብስባቸዋል። ያ ነው ቁም ነገሩ። ጥሩ፣ በጣም ጥሩ፣ አሪፍ አድርገን ያብራራው። አብዛኞቹ ጽሁፎችን ተመልክቻቸዋለሁ፣ አንብቤያቸዋለሁ። በሙሉ ማለት በሚቻል መንገድ መነሻህን ሞዴልን መድኃኒዓለም አድርገህ ነው የምትጽፋቸው። ከምትጽፋቸው ጽሁፎች ውስጥ እንደውም ከተሞክሮህ አስታከህ የምትጽፋቸው ምን ያህል እሱ አርአያ ሆኖ ወደ እሱ ልዕልና እየሄድክ እንደሆነ እና አብዛኛው ኦልሞስት ሌላው ማህበረሰብ ደግሞ ተቃራኒውን ግን አዚፍ እያመንን ነው ብሎ የሚያስበትን የተሳተ መንገድ ትገልጻለህ። አይደለም በሱ ላይ አሁን ባለው በእኛ ትውልድ በወጣቱ በወንዱ አይደለም በሱ ላይ በራሱ ላይ ያለውን በሱ ላይ ማለት በመድኃኒዓለም አይደለም በመድኃኒዓለም ላይ በራሱ ላይ ያለውን እምነት ልትሸረሸረበት ለዚህ ትውልድ
እንዴት የመድኃኒዓለምን እምነት ሞዴል አድርገህ ልታስተሳስርለት ትችላለህ? ራሱንም እያመኑ አይደለም። አሁን ራሱንም ይጠራጠረዋል ማለት እሱ እንዳለ ሊምልበት ይችላል። መድኃኒዓለምን ብሎ ሊምልበት ይችላል። ግን ምን ያህል እሱን ተሞክሮ አድርጎ ሊሄድ ይችላል ራሱ ላይ መጀመሪያ እምነቱን ሳይሰራው? በትክክል እንግዲህ እምነት የተግባር ስራ ነው። እምነት የተግባር ስራ ነው። የሰማኸውን፣ ያነበብከውን፣ ያወቅከውን ነገር በአፍህ አመኛለሁ ብለህ ልትመሰክረው ልታውጀው ትችላለህ። ያ ማለት ግን ላይክ በሙሉ በምልአት አንተ በዛ እምነት ተገልጣል ማለት ግን አይደለም። በቃ አምኜዋለሁ፣ ከዛሬ በፊት የማላምነውን የነበረው ነገር ከዛሬ ጀምሮ እንደዚህ ነው ብዬ አምኜ ተቀብያለሁ ብለሃል፣ መሰከር። ከዛ በኋላ ግን እምነት የተግባር ስራ ነው። የተግባር ነው። የዕለት ተዕለት ውሳኔዎች፣ የእያንዳንዷ ቀን፣ የእያንዳንዱ ሰዓት፣ የእያንዳንዱ ደቂቃ፣ የእያንዳንዱ ሰከንድ ውሳኔ ከዛ አምኜዋለሁ ብለህ በአዋጅ ከተናገርከው በአፍ ከመሰከርከው ጋር አላይን ማድረግ መቻል አለበት፣ መስማማት መቻል አለበት። ካልተስማማ የአንተ እምነት የሞተ እምነት ነው። ምንም ጽድቅ መፈጸም የማይችል ነው። አለ በአንተ ውስጥ አለ ብለህ ትናገራለህ። እንደዚህ ነው የማምነው ትላለህ። አሳየኝ ስትባል ግን ምንም የምታሳየው የምትዘረዝረው የምትመነዝረው ነገር የለም ውስጥ። የተሸወድነው በብዛት ምንድነው አሁን ላይ የምናየው ነገር እምነታችን የይስሙላ ነው። ማስመሰል በጣም የተካነበት ነገር ነው። አስመሳይነት በደንብ ያለበት ነገር ነው። የዚህ እምነት ተከታይ መባል አስመሳይነት እስኪመስል ድረስ አብዛኞቻችን ከሊቅ እስከ ደቂቅ በአስመሳይነት ነው ተወዝተን ያለ ነው። ስለዚህ በአስመሳይነት አንድ ሰው በአስመሳይነቱ ደብል ዳውን እያደረገ እያባሰ አስመሳይነቱን እያባሰ በአስመሳይነቱ እየባሰበት ሲሄድ ማለት ነው ሲሄድ ከስሩ የሚያፈራው ትውልድ እንደሱ አስመሳይ የሆነ የተሳለ ጭንቅላት ያለው አስመሳይ የሆነ ትውልድ ነው። ይሄ ሰውዬ እውነተኛ አማኝ ነው አይደለም ብለህ እንድትጠራጠረው እድል አይሰጥህም፣ ከአስመሳይነቱ የተነሳ ማለት ነው። በጣም ዲሲቪንግ ነው። እና ስለዚህ አሁን ለትውልዳችን የምናገረው ነገር ዲስከስ የምናደርገው አንተም እንዳነሳው ወደ ኤክሰለንስ ነው የምናደርገው። በክርስትናችን በመንፈሳዊ ህይወት ልምምዳችን ወደ ኤክሰለንስ ነው የምናደርገው። ወደ ልህቀት ወደ ልዕልና ነው የምናደርገው። ወደ ልዕልና የሚያድግ ሰውነት ነው የተሰጠን። ሁሉ ነገር ተፈጣጥሞለት ያለቀ ሰውነት አይደለም፣ የሚያድግ ሰውነት። ፊዚካሊ እንኳን ብታየው በአካል በቅርስ እንኳን ብታየው ከትንሽ እችን ከምታክል እምብሪዮ ጽንስ ነው አሁን የምታይ ሜትር ከ80 ላይ የደረስኩት ማለት ነው። ስለዚህ የሚያድግ ሰው ሜትር ከ80 አድርጎ መፍጠር ጠፍቶት አልነበረም መድኃኒዓለም። ስለዚህ የሚያድግ ሰውነት ሰጥቶኝ ያቺ ፊዚካሊ የሚያድግ ሰውነት እንደሰጠኝ ሁሉ በሀሳብም ደረጃ ሀሳብ ማሰብ እንድንችል ከሌላው እንስሳት አንዱ በሀሳባችን አይደለም እንደልዩ በማሰብ በመቻላችን በደመነፍስ ብቻ አይደለም እኛ ማሰብ በመቻላችን ከነሱ እንለያለን። ስለዚህ ሀሳባችንም ማደግ ይችላል፣ መንፈሳዊ ህይወታችንም ማደግ ይችላል፣ ያ ሜታፊዚካል የምንለው ነገራችንም ሁሉ ማደግ ይችላል። እነዚህ ነገሮች ተወዝተው ነው ያሉት። በአብዛኛውን ጊዜ እነዚህ ነገሮች ተወዝተው አይንቀሳቀሱም። መወዘት ማለት አንድ ቦታ የማይንቀሳቀስ በቃ ተቀምጠው ነው ያሉት። አናሳድጋቸውም። አንተ እኮ አሁን እያስመሰለ ነው የምትለው ሰው እያመነ እንደሆነ ነው የሚያውቀው። በሱ ቤት ነው። ግን ምንድነው ማስመሰል ምልክ በአፉ የተናገረው ነገር ልክ ነው፣ ስህተት የለበትም። በተግባር መገለጥ ያለበት ነገር ላይ ነው የሚያስመስለው። የተግባሩ ጉዳይ የአስመሳይነት ነው እንጂ ሪል በእውነት ያንን እምነት ህይወት የሚዘራበት በህይወት የሚገልጸው ፍሬ የሚያፈራበት 30 60 መቶ ፍሬ የሚያፈራበት ግን አይደለም። እና ምን ይሆናል መሰለህ ታዲያ መድኃኒዓለም አምላካችን ክብር ምስጋና ለሱ ይሁንና ፐርፌክት ነው። ሂዝ ፐርፌክት ማለት ፍጹም ሰው ነው። ይሄ ጎደለበት የማይባል ከኛ የሚለየው ኃጢአት አለመስራቱ ብቻ ነው። ሌላው ሁሉ ነገር አድርጓል በምድር ላይ እስካለ ድረስ ኃጢአት አለመስራቱ ብቻ ነው። እና እሱ ፐርፌክት ነው፣ እሱ ፍጹም ነው። ቅዱሳን አባቶቻችን የምንላቸው ደግሞ እሱን ለመምሰል የሞከሩ ስለሱ ስለ ስሙ ስለ ጽድቁ ስለ ታዘዙ ጽድቅም ደግሞ መከራ ተቀብለው ያለፉ ናቸው። ስለዚህ የኛ አካሄድ ደግሞ እነሱን መምሰል እግረ መንገዱን ደግሞ እሱንም መምሰል ነው። ፍጹም እንድንሆን አይጠበቅብንም። ፍጹም መሆን አንችልም። ፍጹምና ከኛ አልተጠበቀም፣ አልታዘዘንም። ፍጹም መሆንም ስለማንችል ግን ዘወትር በቅድስና በኤክሰለንስ እንድናድግ በልህቀት እንድናድግ ተጠርተናል። ስለዚህ አሁን ለነዛ ልጆች ስነግራቸው ይሄ ነገር በጣም ይርቅባቸዋል ነው የምትለኝ አንተ። እንኳን ወደዚህ ነገር ሊመጡ ራሳቸውን እንኳን አልተቀበሉትም። እምነቱ ራሱ በራሳቸው ላይ ራሱ የለም። በራሳቸው ላይ የለም። ምክንያቱም ለምን እንደሆነ ታውቃለህ? እነዚህ ነገሮች መጀመሪያ ወደዛኛው ነገር ለው ሜታፊዚካል የሆነው ሜታፊዚካል ማለት እኛ እውነት፣ ዓለም፣ ፈጣሪ፣ ፍጡራን የሚባሉትን ነገሮች ወደሚገልጽልን መንፈሳዊ ህይወቱ ከማደግ በፊት ራስክን ማንኝ ብለህ ታስበዋለህ። ራስን እንዴት ብለህ ትገልጸዋለህ? ይሄ ልጅ ራሱን ባልተቀበረበት ራሱን በሚጠላበት
ስለራሱ ይህን ነው የምትለው የረባ ዴፊኒሽን ብያኔ በሌለበት ሁኔታ እንዳልከው ወደ ኤክሰለንስ እደግ፣ ይህንን ወደ መምሰል እደግ፣ ወደዚህ አይነት ልዕልና እደግ ብትለው በጣም ሩቅ ነው የሚሆንበት ለሱ። ስለዚህ መጀመሪያ የምትሰራው ነገር ምንድነው? ይህ ሰው ከራሱ ጋር የሚታረቅበትን መንገድ ነው የምትፈልግለት። ከራሱ ጋር ባልታረቀበት ሁኔታ ከራሱ ጋር ዕለት ዕለት ጸብ ላይ ያለን ሰውዬ ከሌላ ከሁለተኛው አካል ጋር ከሌላው አካል ጋር ከጎረቤቶቹ ጋር ከሚስቱ ጋር ከጓደኞቹም ጋር ሊሆን ይችላል። ተቀራረብ፣ ተቀበላቸው፣ ውደዳቸው፣ ለነሱ መልካም የሆነ ስነ ምግባር አሳየ ብትለው ከባድ ይቸገራል። ትክክል። በዚሁ አስታከን እንደውም አሁን ስለምንለው አይነት ሰው ስፖርት ቢሰራ ወይ መጽሐፍ ቢያነቡ የመሳሰሉትን በማድረግ የሚገኝ ጥቅም በቲዮሪ እንጂ በድርጊት የሚያውቀው ጥቂት ነው። ማለት የዛን ሁኔታ ጥቅም አሁን ዩቲዩብ አስተማሪ ነው፣ ያስተምራል። ዩቲዩብ ላይ በዚህ ጉዳይ ብዙ ነገሮች በጣም ብዙ ቪዲዮዎች ተሰርተዋል፣ አይቻለሁ። ብዙ ቪዲዮዎች እኔ ከአድራጊው ይልቅ የሚያወራው ነው የሚበልጠው። መጽሐፍ ጥቆማ፣ ስለዛ መጽሐፍ ማውራት፣ የዛ ጸሐፊ ስለዛ ጸሐፊ የነበረውን ታሪክ ራሱ በሌላ አውድ መተረክ፣ ይህን ብታረጉ ነው የሚሻላችሁ ብሎ ስለመናገር እንጂ እነዛ ቪዲዮን የሚያቀርቡት ሰዎች ራሱ ኖረውት አይደለም፣ ታንጸውበት አይደለም። ኢቭን ማለት ታንጸውበት ቢሆን የተሻለ ነገር ይጨመርበታል። እዛ ቪዲዮ ላይ ሪፈረንስ ቢያደርጉት እኮ ኢትስ ኦኬ፣ ግን የሚጨመርበት ነገር አይኖርም። እና እነዛን ቪዲዮዎች በሚያይበት ጊዜ ሞቲቬትድ ሆኖ የተወሰነ ጊዜ ስፖርት ሊሰራ ይችላል፣ ያልተወሰነም ጊዜ ስፖርት ሊሰራ ይችላል፣ መጽሐፍም ሊያነብ ይችላል። እና አዚፍ ያገኘው ይመስለዋል። ስፖርት ሲሰራ ለምሳሌ ሰርቶ የማያውቅ ልጅ ከሆነ 20 ፑሻፕ ሲሰራ ጡንቻው ታብጣለች፣ የተቀየረ ያደገ ይመስለዋል። ከዛ በኋላ ነገ መልሶ ሊሰራው ይችላል፣ ግን ከ3 ወር የተለየ ነገር አያሳልፍም። በመጽሐፉም ልክ እንደዛው፣ ጆርናል ማድረግም ብትልም ልክ እንደዛው ብዙ የገፋ ነገር አይሆንም። በስሜት ነው መጀመሪያ ላይ በሞቲቬሽን ስሜት ነው ተገፍቶ እነዛን ነገሮች የተወሰነ ጊዜ ላይ ያደርግ የሚችለው። ያ ሞቲቬሽን ደግሞ አክሽን ከሌለው፣ በጣም የበሰለ አክሽን ከሌለው ሻወር በለው እና እንዴት ኮንሲስተንሲ እና ዲሲፕሊን እንዴት ሊያመጣው ይችላል? ምን አይነት መንገድ? አሁን አንተ 10 ዓመት አለፈ በዚህ ጉዳይ ላይ አዚፍ፣ አሁንም አንተ እየተማርክ እንደሆነ ነው የሚያውቀው። ይሄኛው ትውልድ ግን እንደዛ አይደለም የሚያስበው። ተምሮ የሚያልቅ ተምሮ ሆኖ የሚያልቅ ጡንቻው ተልቆ መጽሐፉን አንብቦ ጨርሶ ሌላም ቢሆን ጆርናልም ቢሆን ማየት ያለበትም ነገሮች ቢኖሩ እነሱን አድርጎ የሆነ ስቲክ የሚሆን የሚመስለው ማለት 60ኛ ዓመቱ ላይም እየተማረ እንደሆነ ላያስበው ይችላል። እና በዚህ ሁኔታ ላይ አንተ እዚህ 10 ዓመት ገና ካሁን በኋላ እንደምትሄድ አንተ ዛሬም ጠዋትም ስናወራ አሁንም እየተማርክ እንደሆነ ነው የምትናገረው። እና ምን አይነት መንገድ ትመክራለህ? ኮንሲስተንሲውና ዲሲፕሊኑን እንዲዳብር ካለ ተሞክሮ አንፃር ምን ትመክራለህ? ማለት ባለ ነገር በዚህ ጉዳይ ላይ ባለ ነገርን ደስተኛ ሆኖ በዛ ነገር መጠቀም መቻልን። ለምሳሌ አሁን በስፖርት ብናነሳ ቤት ውስጥ ባለ ቀላል ዳምፔል ሊሆን ይችላል፣ ራስ በሲሚንቶ ሰርተህ ሊሆን ይችላል፣ ፑሽአፕን ፑልአፕን መስራት ሊሆን ይችላል። ባለ ነገር መጀመሪያ ላይ በዛ ነገር ደስተኛ ሆነ መሄድን አስታከህ በዛው ብታወራው ምንድነው መሰለክ? ጥሩ ምንድነው መሰለክ? አሁን እነዚህ ነገሮች በተለይ ስፖርት ያነሳው ስፖርትና ንባቦች፣ ከስፖርትና ከንባብም ደግሞ በተለይ ስፖርት በጣም ጥሩ አስተማሪ ነገር ነው። አስተማሪነቱ ምንድነው መሰለክ? ውጤቱን የምታየው ነገር ነው። አንድ ሰሞን ፑሽአፕ ትሰራለህ፣ ደረትና እግርህ ሲቀያየር ታየዋለህ፣ ሲለወጥ በተወሰነ መልኩ ትንፋሽ ሲስተካከል ታየዋለህ። ያ ማለት ለውጥ ታይበታለህ። ብዙ ጊዜ ውጤት ሞቲቬት ያደርገናል። ውጤት ብዙ ጊዜ መሆን አለበት ግን ማለት አይደለም። ውጤት ሞቲቬት እንዲያደርገን መሆን አለበት ማለት ግን አይደለም። ዓላማ ይዘን ስንነሳ ውጤት ሞቲቬት አያደርገንም። ኢንስቴድ ግን ውጤቱ ጋር ለመድረስ የምንሄድበት መንገድ፣ የምንደርስበት ስልጣኔ፣ የምንደርስበት ኤክሰለንስ እሱ ሞቲቬት ሊያደርገን ይገባል። ከትላንትና ዛሬ፣ ከዛሬ ነገ እየተሻለን የመሄዳችን ነገር። ምክንያቱም ውጤቱን በህይወታችን ላናየው እንችላለና የስልጣኔያችንን ውጤት ማለት ነው። ፍሬውን በህይወታችን ላናየው እንችላለን።
ነገር ግን አሁን በተለይ ለወጣቶች፣ ለታናናሾቻችን፣ ለወንድሞቻችን ውጤት ኦሪየንትድ የመሆን እድላቸው ሰፊ ነው። ከአእምሯቸው ይልቅ ስሜታቸው በይበልጥ ዶሚኔት ስለሚያደርጋቸው ማለት ውጤት ኦሪየንትድ የመሆናቸው እድል ሰፊ ነው እና መጀመሪያ ስፖርት ላይ ትኩረት እናደርጋለን። አስተውሎ ከሆነ ስንገናኝ በተደጋጋሚ ስለ ስፖርት እናወራለን። ስፖርት ግዴታ ነው፣ ስፖርት ማንዳቶሪ ነው እያለን ሰራለሁ ካልከኝ የምትሰራ ከሆነ ሀውካም ሰውነትን አላይም፣ እንደው በውጭ ጠፍቶ ሲክስ ፓክ ባታሳየኝ እንኳን እንደ ሌላው ነገር ላይ ተስተካክሎ አላይም እንባባላለን። እና ለምንድን ነው እሱ ላይ የተሰራው ስራ ወደ ሌሎቹ መጋባት ይችላል፣ ወይም ደግሞ ይጋባል፣ ወይም ደግሞ እንዲጋባ ማድረግ እንችላለን። ወደ ንባቡም፣ ወደ ጸሎቱም፣ ወደ ጾሙም፣ ወደ ሌላውም የተለያየ አይነት ዲሲፕሊኖች ማሳደግ እንችላለን። ቁም ነገሩ ምንድን ነው? ያንን ነገር ለመስራት እነዛን ሰዎች አሳይመንት ስትሰጣቸው ወይም ወጣቶች አሁን ለምሳሌ ይህን ሰምተው ታናናሾቻችን ይህን ሰምተው ወደዛ መሄድ ቢፈልጉ ከትልቅ ነገር መጀመር አይጠበቅባቸው። ልክ እንዳልከው ካላቸው ነገር ባላቸው ነገር የሚችሉትን ያክል መጀመር፣ ከቀላል መጀመር፣ ከትንሿ ማለት ቀላል ማለት ለራሳችን አደልተን እንዳይከብድን እንዳያምን ፈልገን አይደለም። ግን አነስተኛ ስኬቶችን ባሳካን ቁጥር ለሚቀጥለው ኢነርጂ ይሆኑናል፣ ወይም ግብአት ይሆኑናል፣ ወይም ፊል ይሆኑናል፣ ወይም ነዳጅ ይሆኑናል። ያው ይሄማ እዚህ ጋር እኮ ተጀመረ። እንዴት ይቀጥል? ላይፍ ታይም እንዴት ይሆን? ምንም መቀጠል ደግሞ ምንድነው መሰለህ አሁን ሁሉንም ነገር ማለት ይቅርታና ሁሉንም ነገር ኮንሲስተንሲና ዲሲፕሊን ይፈልጋል። የሆነ በጣም ጥሩ ፕሮዳክት እንዲሆን የዛ ውጤት ጥሩ ነገር እንዲሆን ማለት ነው። አሁን እኮ የተቸገረው እኮ ኮንሲስተንሲና ዲሲፕሊን ነው። እኔ ከኩዬ ጋር ተነስቼ ጂም ገብቼ ሰራ ከሱ ጋር እኔ ልቀር ስል እሱን አንሂድ ሲል እሱ ሊቀር ሲል እና እኔን አንሂድ ሲል ነው ተባብረን የሆነ ሰለም አንዳችን ከሁለት አንዳችን ብንቀር በቃ ቀረን በዛው ቀረ ማለት ነው። ሞስትሊ ከ10 ወንድ 8ቱ እንደዚህ ይሆናል። በእርግጠኝነት እንደዚህ ይሆናል። ትንሽ ጊዜ ሰርቶ ነው የሚያቆመው። ያንን ኮንሲስተንሲ እንዴት ያምጣው? ጥቅሙ ምኑ በሂደቱ ገባው እንላለን። አሁን አንተ ከላይ ገለጽካቸው ነገሮች በጣም ምርጥ ነገሮች ናቸው። ፕሮዳክቱን ማየት፣ ውጤቱን እያየ መሆኑ፣ እነዛን ነገሮች ማድረጉ ግን አብዛኛው ኤስቴቲክስ ነው የሚታየው። በስፖርት ለምሳሌ የሆነ ደረት የሆነ እጅ ከመጣ መለስ ታደርገዋለህ፣ ለራስህ ብዙ ሰበብ ትሰጠዋለህ የቀረህበትን። ከዛ በተረፈ ግን የሚመጣውን ይሄ ያተነፋፈስ ለውጥን ምናምን ስትረስ ማኔጅ ማድረግ እንደሚችል ያን አይረዱትም። ያንን የማይረዱበት ምክንያት ኮንሲስተንሲው ስለሌለ ነው። አዎ ኮንሲስተንሲውን ለማምጣት መጀመሪያ አሁን አይረዱትም ያልከውን መረዳት አለባቸው። መጀመሪያ መረዳት ሳያውቁት እንዲያውቁት ማድረግ ነው። አሁን እኛ እያወራ ነው አይደለ? በአወራ ገጽ ውስጥ እኮ እንጽፈዋለን በተለያየ ጊዜ። ስፖርት የምንሰራበት ዋናው ዓላማ ደረታችንን ገልብጠን ሰፈር ውስጥ ለማቅራራት እንዳልሆነ፣ የተሻለ ነገር ልንሰራበት እንደሆነ። በቃ ስፖርት ሰርቶ ሰውነት ማሳበጥ አይደለም ዓላማችን። ሰውነታችንን አሳብጠን ካፌ ለመንጎራደድ ወይም ደግሞ አስፋልት ላይ ለመንጎራደድ ወይም ፎቶ ተነስተን ኢንስታግራም ላይ ለመለጠፍ አይደለም ዓላማችን። በዛ ኤክሰለንስ ላይ ባወጣ ነው ልህቀት ላይ ባደረስ ነው ሰውነታችን። ምክንያቱም ትንፋሽ ቁጥጥራችን አድጓል፣ ስትሬስ ማናጅመንታችን፣ ጭንቀትን የመሸከም መከራን የመሸከም ጫንቃችን አድጓል። እነዚህ ነገሮች ኮንሰንትሬሽናችን አድጓል፣ እንቅልፋችን አድጓል። እንቅልፋችን በፈለገው ሰዓት አይረብሸንም። በሆዳችን ላይ፣ ስሜቶቻችን ላይ፣ ፍላጎቶቻችን ላይ፣ ብልቶቻችን ላይ መሰልጠን ችለናል። ከዛ ምን ልናደርግበት ነው? ጽድቁን ልንሰራበት ነው። ስለዚህ ይህንን እውቀት መያዝ አለባቸው እነዚህ ልጆች። ይህንን እውቀት ከያዙ ዓላማቸው ይሄ ከሆነ እያንዳንዱ ጊዜ የሚያስቀምጧት አጫጭር ግብ ከዚህ ጋር ኦሪየንትድ የሆነች ከዚህ ጋር የተሰናሰለች የተገናዘበች ትሆናለች። ያም ቢሆን ላይክ እሱ ኮንሲስተንት ያደርጋቸዋል ማለት አይደለም። ከዛ በፊት ያደጉበት ኢንኮንሲስተንሲ፣ ከዛ በፊት የነበሩበት ዝርክርክነታቸው፣ አለመሰብሰባቸው ዛሬ ሊፈጽሙት የፈለጉትን ኮንሲስተንት ማንነት በጽናት ሊፈጽሙት የመጡበትን ማንነት ሊረብሽባቸው ሊያበላሽባቸው ይችላል። ግን ቢያንስ ያ እውቀት ይኖራቸው። ብዙ ጊዜ ምን ይሆናል መሰለህ? ኮንሲስተንሲ ላይክ በየቀኑ መደረግ ያለበት በስርዓት በዲሲፕሊን መደረግ ያለበት ነገር ብዙ ጊዜ ተቆጣጣሪ ይፈልጋል። አንድ አካውንተብል የምትሆንለት አካል ይፈልጋል። አንተ ወደዛ ከማድረግ በፊት ተጠያቂነት ሪፈር የሚደረግበት አካል የሚጠይቅህ አካል ይፈልጋል። ስለዚህ አሁን በልጅነታችን ስናል ይህንን ነገር ማድረግ ያለበት አባት ነው። አሁን አንተ ይህን እንደምትጠይቀኝ ነገ አባት ስትሆን ይሄ ኃላፊነት የአንተ እንደሆነ ማወቅ አለበት። ልጆች ካደጉ በኋላ ኮንሲስተንሲ ላይ የሚደርሱበት ስለ ኮንሲስተንሲ ቁጭ ብላ ማስተማር አይጠበቅብንም። ስለነዚህ ነገሮች የምናስተምራቸው ሰዎች ይሄ ነገር የሌላቸው ሰዎች ናቸው። ከልጅነታቸው በአባታቸው ያልሰለጠኑ ሰዎች ናቸው። ምንም ጥርጥር የለውም። ይህንን አሰልጣኝ አባት ነበር። ግን ይህንን የሚያሰጥ
የሚያሰለጥን አባት በተለያየ መንገድ አጠገብ ባይኖር እንዴት እናደርጋለን የሚለው ላይ ነው አሁን ዲስከስ የምናደርገው። ዘሞመንት ዲስከስ እናደርግን ኢንደሚን ታይም ይሄ ነገ ከነገ ወዲያ ልጆች ሲወልዱ የእነሱ ኃላፊነት እንደሆነ ማወቅ አለባቸው። የነገ አባቶች አንተንም ጨምሮ ማለት ነው ማወቅ አለብንና ልጅህን ግዴታ ነው ጠዋት ተነስተህ 12 ሰዓት ተነስ ትለዋለህ፣ አልነሳም ማለት አይችልም። ግዴታ ነው ታስገድደዋለህ። ኢት ሃዝ ቱ ሃቭ ኤ ኮንሲኩዌንስ። ካልተነሳ የሚገባው ቅጣት ያስፈልገዋል። ዛሬ የምትቀጣው እሱን ነገ በ30 ዓመቱ ለሌሎች የሚተርፍበት በቃ ይሄ ነገር አያስጨንቁም። መስራት ወዳለበት ጉዳይ ይሰማራል እንጂ ራሴን በዲሲፕሊን አገንብቼ ኮንሲስተንሲ አምጥቼ የሚባል ጭንቀት ውስጥ አይገባም። ይሄ ስለዚህ ጉዳይ ሳያውቅ ገና በልጅነቱ አንተ አባቱ ሰርተህለታልና ይሄ አንተ ኃላፊነት ነው። ይሄ የእነሱ የአባቶች ኃላፊነት ነው ነገ ከነገ ወዲያ ሲያድጉ። ዛሬ ላይ ግን ከሌላቸው ምን እናደርጋለን? አሁን እንዳልኩ መጀመሪያ ኮንሲስተንሲ ጠብቀን ራሳችን ላይ የምንገነባው ነገር ጥቅሙ ምን እንደሆነ ስናስበው ውስጣችን በግድ ወደዛ ነገር እየተሳበ ይመጣል። ይህን ነገር የምናደርገው ይህን ነገር ለመስራት ነው። ስለዚህ ግዴታ ማድረግ አለብኝ ትላለህ። ማድረግ ባልቻልኩኝ ሰዓት ላይስ የሚጠይቁኝ ሰዎች እንዲኖሩ ቢሆን አሪፍ ነው፣ ጥሩ ነው፣ የተሻለ ነው። ዊች ሚንስ እኛ ሰርክል እንዳለው ጓደኞች ቢኖሩህ ስትቀርብ ለምንድን ነው የቀረው? ምን ማለት ነው? አንተ ልጅ ሁለተኛ እንዳታናገረኝ፣ ስፖርት ማሰራ ከሆነ እኔ ጋር እንዳትመጣ። ስለዚህ የአንተ አብሮነት የኔን አብሮነት ይሄ ሰው የሚፈልግ ከሆነ ስለ እኔ ሲል ስፖርቱን ለመስራት ይመጣል። አካውንታቢሊቲ እንዲኖር ለምን አልሰራም? ለምን ይሄን አላረክም? ይሄ ሰውዬ እንደዛ የሚለው ለአንተ ኤክሰለንስ ነው። ልክ ምንድን ነው ላይክ አባትህን የሚመስል አባትህ ያልሆነ ግን አባት ብለህ አስበው። የአንተ እድገት አሳስቦት ነው። እንደዛ ነው። የአንተ እድገት አሳስቦት ነው። ስለዚህ አሁን ኮንሲስተንሲውን ለማምጣት አካውንታብል የሚያደርገን ሰው ያስፈልጋል። ተጠያቂ የሚያደርገን ሰው ያስፈልጋል። ስንቀር ለምን ቀረ? እንደዚህ ማለት አልነበረብን። እንደምንም ብላ አመጣም እንዴ አትደውልልኝም ነበር እንዴ? እንደዚህ አታደርግም ነበር ወይ? በዚህ ሰዓት አታደርጉም ነበር እንዴ? እንዲህ ዝም ብለህ ትቀራለህ። አንድ ቀን ቀረህ እኮ ማለት ሁለተኛ ቀን ትደግማለህ፣ ሁለተኛ ቀን ደገምክ ማለት ሶስተኛ ቀን ትደግማለህ። ከዛ በኋላ አትመጣም። እንደዚህ የምትሆን ከሆነ ባንገናኝ። በቃ እሺ ዛሬ ይቅርብና ጥብስ ልጋብዝህ። አትጋብዘኝ፣ አልፈልግም፣ ይቅርብኝ። ጾምሃል እኮ ብቻ ጾም እንዴት ውላል? ንጹህ ብሏል። አልብላ፣ ቆሎ እበላለሁ። አንተ እየቀረህ መቅረትን ለማስተባበል ጥብስ ከምትጋብዘኝ እኔ ሽምብራ በልቼ ቢሆን ይሻላል። አሁን ምን ያክል ዲማንዲንግ እንደሆነ ይሄ ሰው አጠገብ ያለ ሰውዬ እንደዛ በሚሆንበት ጊዜ አንተ ራስህ እንቅልፍ ይነሳል። ይሄ ሰውስ ባይኖር ይሄ ሰው ከሌለ ደግሞ ራስህን ተጠያቂ ታደርጋለህ። ከዚህ በፊት ከሀብትሽ ጋር እንደዚህ አይነት ነገር አውርተናል። ማድረግ ያለብህን ነገር ማድረግ አለብኝ ብለህ ሳታረገው ስትቀር ወዲያውኑ ራስህን ቀስቅሰው። ምንድን ነው ያደረኩ ያሉት? ይሄ መሆን አልነበረበትም፣ ይህን ማድረግ አልነበረብኝም፣ እንደዚህ መሆን አለበትም። ስለዚህ ከዛ በኋላ ልክ ያንን ነገር እንዳደረገ ሰው የሆነ ነገር ቢያስፈልገው ታዘገይበታለህ፣ ወይም ትከለክለዋለህ። መብላት ካለበት ታዘገይበታለህ፣ ወይም ደግሞ ትከለክለዋለህ ጭራሹ ነው ለትንሽ ጊዜ ማለት ነው። ያ ምንድነው ኮንሽስሊ ይህን ነገር አስበህ ለሚቀጥለው ጊዜ እንድትዘጋጅበት ነው። ልክ ልትቀር ስትል ሳታረገው ስትቀር ወይም ደግሞ ላለማድረግ ምክንያቶች ስትደረድር ኮንሲስተንት መሆን እንዳለብህ በየቀኑ በጽናት በቦታው ላይ መገኘት እንዳለብህ ራስን ሪማይንድ ያደርጋል፣ ያስታውሳል። ሁሌ አይሆንም። በቃ የተወሰነ ጊዜ ነው የምትቸገረው። ከዛ በኋላ እየመጣጠለ ኦል አባውት ሃቢት ልምድ ነው። ልምድ የማድረግ ጉዳይ ነው። ልምድ ደግሞ የሚመጣው በየቀኑ የምናደርጋቸው ውሳኔዎች፣ ድርጊቶች ሲደጋገሙ አይደለ? በቃ ይህን ማድረግ ሁል ጊዜ ፐርፌክት አትሆንም። በቃ እንግዲህ እንደገና ታመጣዋል። አፍተር 5 years ሳታረገው ነው የሚረብሽ። ስፖርት ሳትሄድ የሚረብሽ ማለት ነው። ጥሩ መልካም። በህይወት ጉዞ ላይ አሁን እንደምናወራው ወድቆ መነሳት ብለህ አንስተዋል። አንድ ቀን ታቆም ትችላለህ፣ አንድ ቀን መልሰህ ልትነሳ ትችላለህ። በዚሁ የህይወት ጉዞ ላይ ይሄ ራስን ግንባታ ነው። አሁን ቅድም ያወራነው ራስን ስለመገንባት፣ ራስን ስለማሳደግ፣ ነገ ስለምትፈጥረው ትውልድ ተቆርቋሪ ከመሆን የሚመጣ መነሻነት ነው። ግን ኖርማሊ በህይወት ጉዞ ላይ ማለት በነባራዊም ሁኔታ ከራስ ጋር ባለውም ሁኔታ በውጭውም ሁኔታ በዕለት ተዕለት ተግዳሮት አጋጣሚዎች ላይ የሚያጋጥሙን ተስፋ መቁረጦች ይኖራሉ። ማድረግ ከምንፈልጋቸው ነገሮች ፌል ስናደርግ የሚያጋጥሙን ተስፋ መቁረጥ ይኖራል። ያንን እንዴት እናስቀር እንችላለን ነው ቤዚክ ጥያቄ። እንደ ምሳሌነት ግን ከዚህ በፊት ከልጆች ጋር ሃይኪንግ እየወጣ ዴስቲኔሽኑን አሳይታቸዋል። ያን ዴስቲኔሽን እዛ ዴስቲኔሽን አድርጋችሁ እየሄዳችሁ በመሃል ልጆቹ ደከመን እንመለስ ይለዋል። በዛ ሰዓት አንመለስም፣ እናርፋለን፣ እዚህ ጋር ረፍት እንወስዳለን፣ እዚህ ጋር ከዛ በኋላ ቀጥለን እንሄዳለን ወደ ዴስቲኔሽናችን ብለህ ዴስቲኔሽኑ ላይ ደረሳችሁ። ለልጆች አንተ ስላለህ ነው አርፎ መሄድን ያሳየኸው። ከዛ
ቅድም ደግሞ ካነሳናቸው አንጻር ልጆች አቋም እንዲይዙ የተጠቀምካቸው ቅድሙ ጥያቄ አንጻር ማለት ነው። ቅድም ከመለስከው አንጻር ስለ አቋም አንስተን ነበረ፣ ልጆች አቋም እንዲይዙ እና እነዚህን እንትኖች እንዴት አድርገህ ካለው ነባራዊ ሁኔታ ጋር ተስፋ መቁረጡን ሞክሬው ነበር አልሆነም የሚለው ነው የሚበዛው አሁን ላይ። እስከ ድረስ ገፋበት እሱ ነው የሚያውቀው። እና ለነሱ አርፎ መሄድን ማለት እዛ ቦታ ላይ ማለት ድካሙ ሊሆን ይችላል፣ የሚያጋጥም ተግዳሮት ሊሆን ይችላል። እዛ ቦታ ላይ ግን አርፎ መሄድ መነሳትን እና እዛ ዴስቲኔሽን ላይ መድረስ ሌሎች ኦፕሽኖችን እንዴት አድርጎ ሊመለከቱ ይችላሉ? ተስፋ ቆርጦ ከመመለስ ይልቅ ማለት ነው። ህይወት እንደዛ ነች። ህይወት ጉዞ ነች እኮ ህይወት ጉዞ ነች። አሁን ምንድነው ይሄ ህይወት ጉዞ ነች። አሁን በሌላው እንትን ላይ እንደዛ ነው። ልክ የሆነ ነገር አጋጠመኝ ስትል ህይወት እንደዚህ ነች ብሎ ያዳፍንባል። አዚፍ የሃይማኖት አባትም ሊሆን ይችላል፣ ትልቅ ቦታ የደረሰ አንድ የስነ ልቦና ባለሙያም ሊሆን ይችላል። ህይወት እንደዚህ ነች ብሎ ሊያዳፍንብ ይችላል። እንደዛ እንድታዳፍነው ስላልሆነ ያቋረጥኩ አላዳፍንም። ግን አንድ ጄኔራሊ የምንስማማበት ነገር ምንድነው? ህይወት ጉዞ ነው። ፕሮሰስ እኛ የምናድግበት እድገት ፕሮሰስ ነው። እኛ በየቀኑ እያደገን ነው የምንሄደው። እንደገና ደግሞ የህይወት መንገድ ላይ የምንሄደው መንገድ ደግሞ ጉዞ ነው። እኛ ዴስቲኔሽን እናስቀምጣለን። እዚህ ጋር ልደርስ እፈልጋለሁ እንላለን። እዛ ጋር ልደርስ እፈልጋለሁ ብለን እዛ ጋር ሳንደርስ ከዛ በፊት ግን አስቀድሞ ፈተና ይመጣብናል። ሰየው እንኳን መጣ ያ ፈተና፣ እንኳን መጣ፣ ተሰበረን፣ እንሰበር። መሰበር ማለት ምንድን ነው? መሰበር ማለት ትላንትና በነበረኝ አቅም ይህንን ፈተና መሻገር አልቻልኩም፣ ስለዚህ ፈተናው ሰበረኝ፣ ሞትኩኝ፣ ደቀቅኩኝ አይደለም። ከሞትክ ተመልሶ ስለመነሳት አላወራን። ከመቃብር ተነስተ የሚቀጥለውን ህይወትን ታሳካዋለህ እያልን አይደለም። ስለዚህ ስለመሰበር ስናወራ ትላንትና የመጣህበት መንገድ፣ ትላንትና የነበረ አቅም እዛ ጋር ማድረስ አልቻለም አንተ። ስለዚህ እዚህ ጋር ማረፍ ሊኖርብ ይችላል፣ ልትሰበር ትችላለህ። እዛች ጋር ተስፋ መቁረጥ ግን ትልቁ ስህተት ነው። እዛ ጋር ተስፋ መቁረጥ ትልቁ ስህተት ነው። ለምንድነው ተስፋ የምትቆርጠው? ያላወቅኩ በጣም ብዙ ነገር እንዳለ ይሄ ፈተና ሪቪል አደረገልህ እኮ። አውቃለሁ ብለህ ነበር። ለምሳሌ እኔን ልውሰድልህ። አሁን የትዳር ህይወት ላይ ስትመጣ በጣም ተዘጋጅቻለሁ ብዬ ነበር ነው ያሰብኩት። ትዳር ውስጥ ስገባ የቤተክርስቲያን ትምህርት ብቻ ምናምን በወቅቱ የነበረ ከዚህ ፊትም ተናግሬያለሁ። ሌላ ሀገር ሄደ ሰው ሰጥቶናል የቅድመ ጋብቻ ትምህርት። ሌሎች መጽሐፍን ማንበብ ያለው ብዬ አስቤ ነበር። አውቃለሁ ብዬ ነበር የገባሁት። አውቄያለሁ። ፐርፌክት ነኝ ባልልም በአብዛኛው ግን የሚጠቅም ነገር ይዣለሁ ብዬ ነበር። 3ኛው ዓመት ላይ መከራዬን ነው ያየሁት። ያ አውቃለሁ ያልኩትን ነገር ደብል ዳውን እያደረኩ እየሰራሁኝ በሄድኩኝ ቁጥር እንዳሰብኩበት አለው። ስለዚህ በጣም ብዙ ፈተናዎች ገጠመን እዛ ትዳር ውስጥ ማለት ነው። ያ ፈተና በጀመረ በ7ኛው በተጋባን በ10ኛው ዓመታችን ትዳራችን ፈረሰ እና ለምንድን ነው የሚሰበረው? ለምንድን ነው ተስፋ መቆርጠው? ተሰብር ያለው በወቅቱ መሰበር የተሰበረው ምንድን ነው? ያ ትላንትና የገነባሁት አውቃለሁ ያልኩት እብሪት፣ እውቀት ያልኩት የታበይኩበት ነገር ነው። በቃ ያን ነገር ትክክል እንዳልሆነ ተረዳሁኝና ወደ አዲስ ማንነት መምጣት አለብኝ። ስለዚህ አሁን ተሰበርኩበት፣ ወደቅኩበት ያልኩበትን ቦታ ተስፋ ቆርጬ ለምን ራሴን አጠፋበታለሁ ወይም ራሴን አጠፋበታለሁ ኢኔሴንስ ራሴን እጥልበታለሁ። ስለዚህ መነሳት አለብኝ። ይሄ ቦታ የእረፍት ቦታ ነው፣ መታደሻ ቦታ ነው። ኦል አይ ሃቭ ቱ ዱ ኢዝ አድሚት ስህተት መስራቴን፣ አለማወቄን፣ መድከሜን ማወቅ አለብኝ። ስህተት ልትሰራ ትችላለህ፣ ልታጠፋ ትችላለህ። ስህተትም ጥፋትም ያልሆነ ድክመት ሊኖርብ ይችላል። አሁን ቅድም የጠቀስከው የልጆቻችን ጉዞ ምንም ጥፋት ያጠፉት ነገር የለም። ደከመን ያሉት መድከም ተፈጥሯዊ ነው። ለምን ደከመኝ ብዬ ለምን እናደዳለሁ? ከደከመኝ ለምን አልመለስም ብዬ ስለምን ተስፋ ቆርጣለሁ? በቃ መድከም ተፈጥሯዊ ነው። ለምን አላርፍም? ማረፍም እኮ ተፈጥሯዊ ነው። ያ ድክመት ነው፣ ተፈጥሯዊ ነገር ነው። ስህተትም ጥፋትም ይኖራል እኮ። ስህተትም ጥፋትም ሲኖር ደግሞ አድሚት ማድረግ ነው። ሀምብል ሆነ በትህትና ምንድን ያጠፋሁት፣ ምንድን ያጎደልኩት፣ ምንድን የተሳሳትኩት ብለህ። አንድ ሰው እኮ ሲወድቅ ተስፋ ቆረጠ ማለት ሲወድቅ ወይም ሲሳሳት ለምን ተሳሳትኩኝ ብሎ ከመንገዱ ተመለሰ ማለት አስቀድሞ አልሳሳትም የሚል ማንነት ይዟል ማለት ነው። አስቀድሞ የማይደክም ሰውነት ገንብቻለሁ ብሎ አስቧል ማለት ነው። አስቀድሞ አልሰበርም አልወድቅም ብሎ አስቧል ማለት ነው። አላቅም እንግዲህ እንደዛ ሊሆን ይችላል ያ ሰው እንደዛ የሚለው። እንደዛ እስካልሆነ ድረስ በትህትና ምንድን ነው ያጠፋሁት፣ ምንድን ነው የተሳሳትኩት፣ ለምን ተሰበርኩኝ፣ ምንድን ነው ስትይ ያ መሰበርህ፣ ያ ፈተና፣ ያ ድክመትህ ተመልሰ ታድሰ በአዲስ ሰውነት በአዲስ ማንነት የምትገነባበት ሌላ አዲስ መነሻ መጀመሪያ ሊሆን ይችላል። አንድ እኮ አይወደቅም
ብዙ ጊዜ ትወድቃለህ። አንዴማ አይደክምህም፣ ብዙ ጊዜ ትደክማለህ። ያ እኮ ወደ መታከት ይሆናል። ዲስ ኢዝ ናቹራል። ለምን ትታክታለህ? ዲስ ኢዝ ናቹራል። እስከዛሬ ስንት ጊዜ ደክመሃል በመንገድ ስትሄድ? እድሜ 30 ነው አልከኝ ቅድም። በ30 ዓመት ውስጥ ስንት ጊዜ በእግር ስትሄድ እንደደከመ ማስታወስ ትችላለህ? ስንተኛው ላይ ተስፋ ለመቁረጥ አስበሃል? ወይስ ካሁን በኋላ ተስፋ ለመቁረጥ ታስባለህ? ይሄ ጅልነት አይደለም እንዴ? በቃ የሚደክም ሰውነት ነው ያለን፣ ይደክመናል። ፍጹም የሆነ ሁሉም ነገር የተገለጸለት የሚያውቅ ሰውነት አይደለም ያለን። ባላወቅንበት ወይም አውቀናል ብለን በሄድንበት እንሰበራለን፣ እንወድቃለን፣ ዜናን እነሳለን፣ ደግሞ እንወድቃለን። ከስንት ውድቀትና ትንሣኤ በኋላ የማንወድቅ እንሆናለን። በዚህ ምድር ላይ እስካለን ድረስ ዘወትር እንወድቃለን። ስንት እንወድቃለን? ብዙ ጊዜ። ልክ መጽሐፍ እንደሚለው 7 ጊዜ ልንወድቅ እንችላለን። ስንት ጊዜ እንነሳለን? 7 ጊዜ እንነሳለን። ተስፋ ከቆረጥ ተስፋ መቁረጥህን ያመጣው የእምነትህ ጎዶሎነት ነው እንጂ ሌላ ምንም ለአንተ የተለየ ፈተና መጥቶ የሚደክም የተለየ ሰውነት ተፈጥሮልህም አይደለም። እምነትህ እየጎደለ ስለመጣ ነውና ማጠንከር ያለብህ ሰውነትህን ጡንቻህን ሳይሆን እምነትህን ነው ማጠንከር ያለብህ። በራስህ ላይ ያለህን እምነት፣ በአባትህ ላይ ያለህን እምነት ማጠንከር ነው ያለብህ። ያንን ስታቅ ጻድቅ እንኳን 7 ጊዜ ወድቆ 7 ጊዜ ይነሳል ተብሏል። ስለዚህ መውደቅ አያሳስብህም። እንደውም መውደቅን ሌላ አዲስ ያልደረስክበትን ጸጋ፣ ያላወቅከውን ማንነት ግን ያላወቅከውን ደሳለኝን ሪቪል እያደረገልህ እየገለጸልህ ይመጣል። ስለዚህ እንጆይ ታደርገዋለህ እሱን ብዙ እና ለእነሱ አሁን ለልጆች የሰራሁት ነገር ምንድን ነው የማስተምራቸው ነገር የምትሄዱበት አለ፣ ያስቀመጣችሁት ግብ ወይም ዓላማ ይኖራል። ትዋርድ ዛት ግብና ዓላማ ስትሄዱ ድካም ይኖራል። ናቹራል ተፈጥሯዊ ነው፣ ማረፍ ነው እንጂ መመለስ አይደለም። እያረፍክ ወደዛ ዓላማ ትሄዳለህ። እያረፍክ ወደዛ ዓላማ መሄድን ካልተማርክ በልጅነት ስታድግ ምንም አይነት ግብ አስቀምጠህ ማሳካት አትችልም። ምንም አቴነብል የሆነ በእጅ ልጨብጠው የምትችል እኮ አናቴነብል ምናምን አይደለም፣ በጣም የተሰቀለም አይደለም። አቴነብል የሆነ በእጅ ልጨብጠው የምችል ቀላል ግብ እንኳን አስቀምጠህ ማሳካት አትችልም። ሞቲቬሽኖች ደግሞ እንደዛ አይነት ነገር እዛ ደረጃ ላይ አይደርሱም። ሞቲቬሽኖች ልክ እንደ ጭድ እሳት ናቸው። አንድ ሰሞን ቦግ ብለው ተቀጣጥለው አንድ ወቅት ላይ ከዛ ደግሞ መልሶ የሚጠፉ ናቸው። ስለዚህ እንደዚህ አይነት ሰዎች መማር ያለባቸው ለልጆች የሚያስተማርኩት ነገር ወደ አስቀመጡት ዓላማ ሲሄዱ እያረፉ መሄድ፣ እየወደቁ እየተነሱ መሄድ እንዳለ እሱም ደግሞ ተፈጥሯዊ እንደሆነ እንደሚገባም ሶዛት ወደዛ ያንን ዓላማችን እንጨብጠው ዘንድ። አለበለዚያ ግን ተስፋ ቆርጦ ደክሞ መመለስን አንድ ቀን ከተማሩ ከዛ በኋላ ሀቢት ነው የሚሆነው። አዲሱ ሀቢት ይሆናል። አቋም እንዲይዙ ማድረግ የምችለው በእንደዚህ አይነት መንገዶች አቋም ብቻ ሊሆን ይችላል ማለት ነው። አቋም ያላቸው ሰዎች እንዲሆኑ አንድ ሰው አቋም አለ ማለት ቅድም ስለ ኮንሲስተንሲ እና አንኮንሲስተንሲ አውርተን በፊት የነበርኩበት አንኮንሲስተንሲ የሆነ ህይወት ወደ ኮንሲስተንት እንዲቀየር በአባት ካልተሰራሁኝ ከአባቴ ወይ በዙሪያ ከሌለ ልጆችህ አንተ ገና ስላለህ ልጆችህ አቋም እንዲይዙ የምታደርግበት መንገድ ሊሆን የሚችለው አንዱ ዴስቲኔሽኑን ላይ ግዴታ መድረስ ነው። ዴስቲኔሽኑ ላይ አንድ ሰው አቋም መያዝ ማለት ከአቋሙ የሚያዛንፈው ነገር ሲመጣ፣ የሚያናጥፈው ነገር ሲመጣ፣ የሚለየው ነገር ሲመጣ ያንን ታግሶ ያንን አቋሙን ሳይለቅ ፈተናውን ግን ታግሶ እያረፈም ቢሆን እየወደቀ እየተነሳም ቢሆን ወደዛ ዓላማው መሄድ ማለት ነው። አቋም አለው ያ ሰው። ተው ትለዋለህ፣ ከዚያ አቋሚ ዝንፍ አይደለም ይላል። ምግብ ትከለክሏለህ፣ ከዚህ አቋሚ ዝንፍ አይደለም ይላል። ልታሰቃየው ትችላለህ፣ ከዚህ አቋሚ ዝንፍ አይደለም ይላል። እንደዚህ አይነት የአቋም ሰው የሚሆነው ከያዘው አቋም በተቃራኒ ያንን አቋም ሊያስጥለው የሚችለውን ነገር እንደ ፈተና ሲመጣበት እነዛን ተቋቁሞ አያመውም አይደለም ህመሙን ተቋቁሞ ያንን ያስቀመጠው አቋም ጋር መድረስ የሚችል ነው። ስለዚህ ልጆችን የምታስተምራቸው በምንድን ነው? እዚህ ቦታ እንሂድ እንላለን፣ ያንን ዴስቲኔሽን እናስቀምጣለን። ያንን ዴስቲኔሽናችን ከመድረሳችን በፊት የሚያቋርጡን ብዙ ፈተናዎች አሉብን። ድካም ሊሆን ይችላል፣ ረሃብ ሊሆን ይችላል፣ ዝናብ ሊሆን ይችላል፣ ፀሐይ ሊሆን ይችላል። እነዚህን ታግሰን እነዚህን የምናልፍበት የተለያየ መንገዶችን ሜቶዶሎጂዎችን ተጠቅመን ወደዛ እንሄዳለን። አሁን ለእነሱ የሚታያቸው እዛ ቦታ መድረስ ነው ለጊዜው። ሰብኮንሽስሊ የሚሰራው ምንድነው ታውቃለህ? እዛ ቦታ ከመድረሳችን በፊት በመካከል የሚመጡ ፈተናዎችን ለማለፍ የሚያደርጉት ጥረት እሱ ጥበብ ይሆናቸዋል። ገብቶሃል? እሱን እነሱ አያስተውሉትም። ስለዚህ ፀሐይ ሲመታን ጥላ እንይዛለን፣ ጥላ ፍለጋ የሆነ ነገር እናደርጋለን፣ የሆነ ነገር ፍለጋ እዛ ቦታ ላይ አልደረስም። ግን እዚህ ጋር ያሉትን ፈተናዎች ለማለፍ የምናደርጋቸው የተለያዩ ስራዎች እኛን የሚያሰለጥኑ እኛን የሚያሳድጉን ይሆናል ፕሮሰሱ ማለት ነው። በጣም ጥሩ። ስለ ትውልድ ማነጽ እያነሳን ነው።
ስለ ትውልድ ማንነት ስናነሳ መነሻችን ቤተሰብ ነው። አንድ ወንድ ቤተሰብ ለመመስረት ሴት ያስፈልገዋል። የሴት ምርጫው ላይ በሞር እውነታውን ስለ ወንድና ስለ ሴት ባወቀ ቁጥር አሁን ካለው ዓለም እየራቀ አሁን ከሚነገረው ዓለም እየራቀ ይመጣል። በትክክል በዛው ልክ ነው ሴቶቹንም የሚያበጥራቸው ማለት ትሆናለች አትሆንም። ባበጠርክ ቁጥር አሁን ባለው ነው ሁኔታ ባበጠርክ ቁጥር ካደክበትና በዙሪያ ሊገኙ የሚችሉ ሴቶች ማለት እድሜ ለትዳር ሲደርስ ቤተሰብ ለመስረት ብለህ ስታስብ እና በዛው ልክ ሴቶችን ባበጠርክ ቁጥር በዙሪያ ሊገኙ የሚችሉ ሴቶች ጥቂት ናቸው። ጥቂት ማለት በጣም ጥቂት ወይም ደግሞ አይኖሩ ያለመኖር ፕሮባቢሊቲው ሰፊ ነው። በዚህ ሁናቴ ላይ ምን አይነት አስተያየት ሰጀስት ታደርጋለህ? ማለት ያለው ነባራዊ ሁኔታ አለ፣ ማግባት አለበት እና ያንን እንትን እንዴት አድርገህ ልትከሰው ትችላለህ? እሱ እያደገ ሴቶች እያጣ ስለሚሄድ ነው የምትለኝ? እስቲ በመጀመሪያ የእሱ ማደግ ነገር ነው የሚያሳስበኝ። አሁን ብዙ ጊዜ የሚባለው ነገር ምንድን ነው? ወንዱም ተነሱ ሴት የለም ሴት አጣሁኝ ይላል፣ ሴቷም ተነስታ ወንድ የለም ወንድ አጣሁኝ ትላለች። ሲጀመር አንተ እንደምትፈልገው አይነት እንደዛ እንደምታስባት አይነት ሴት አምጥተህ ለማኖር ለማስተናገድ ለማስተዳደር የሚችል ስብዕና ገንብተሃል፣ ወንድነት ገንብተሃል። አብዛኛው ወንድ ከይሁንታ ከታይታ ያልወጣ ሆኖ ታይታ ፈላጊ ሆኖ አብዛኛው ወንድ እንደዛ በሆነበት ሁኔታ የሚያመጣትም ሴት ያንን ታይታ የምትሰጠው ሴት ፍለጋ ጋር ነው የሚሄደው። ግን ስለ ሴት የለም ይላል። ያም እንደዛ የሚለው ወንድ አሁን አንተ እንደገለጽከው አይነት ወንድ ሴት አጣሁኝ ብሎ ያችን ሴት ባመጣለት ከእሷ ጋር አብሮ ተዋህደው አንድነት መስርተው ከማደግ ይልቅ ሊያበላሻት ይችላል። ምክንያቱም እሷን መያዝ አይችልም። እሷን መያዝ የሚችልበት ማንነት አልገነባም። ከገነባ ግን አንተ እንደምትለው ከገነባ ግን አንደኛ እንደዚህ አይነት ወንዶች ሲሆኑ ወደዚህ ወደ አባወራ ኤክሰለንስ ሲመጡ በተሻለ መጠን እነሱን የመሰለ ሰዎች ዙሪያቸው ይሰበስባሉ። እነሱን የመሰለ ሰዎች ዙሪያቸው ሲሰበስቡ የሴት ምርጫ ጉዳይ አሁን ለምሳሌ አንተ አገባለሁ ብትል የአንተ የሴት ምርጫ ጉዳይ የአንተ የሚስት መምረጥ ጉዳይ የአንተ ብቻ አይሆንም፣ የኔም ጭምር ነው የሚሆነው። ምክንያቱም እንደ ኮሚኒቲ ማደግ ስናስብ የኔም ግዴታ ነው፣ የኔም ኃላፊነት ነው። በምንም አይነት በሆነ አጋጣሚ ተሳስተህም ሊሆን ይችላል ዋሬቨር፣ በተለያየ መንገድ ግን አጉል አይነት ምርጫ መርጠህ አንተም ደግሞ አጉል መስመር ስተህ እንድትበላሽ አልፈቅድም። ያም አጠገብ ያለ ሰው አይፈቅድም ማለት ነው። በእንደዚህ አይነት ኮሚኒቲ ከገነባ ግን ምንድነው እንደዚህ አይነት ስብዕና እየገነባ በሚሄድበት ጊዜ ልጁ ሴቶችን እየመረጠ ይመጣል፣ ለሱ የሚሆኑ ሴቶችን እያጣ ይመጣል። አሁን ባለው አውድ ሴቶቹ እያደጉበት የመጡበት መንገድ ቤተሰብ መመስረት፣ ሀገር መገንባት ሳይሆን ከወንድ ጋር ፉክክር መግጠም ስለሆነ እየተማሩ ያደጉት እንዳልከው ይቸገራል። ኦብቪየስ ነው። ምን ማድረግ አለበት? እንዴት አድርገን እናስታርቀው? ግን ለምትለው አሁን ባልኩ መልክ ነው። ብቻህን አይደለም ይህንን የምታደርገው። ልክ ብቻህን ራስ ላይ እንዳልሰራ አብረህ ቅድም እንዳልኩ አብረህ እነዛ አካውንተብል የሚያደርጉን የወንዶች ግሩፕ እንደፈጠርክ ሁሉ ልክ በፊት የነበሩት አባቶቻችን እንደዛ ነው የሚያደርጉት። የደከሙበትን አፈር ድቤ ግጠው ያሳደጉትን ወንድ ልጅ ዝም ብሎ አይተውትም። አምጥተው ይድሩለታል። ሴቷንም እንደዛው የደከሙባትን ከስንት ከክፉ ጠብቀው ያሳደጓትን ሴት ሂጂና እስኪ ወንድ ፈልገሽ አምጪና አግቢ የፈለግሽውን አይሏትም። ይሄ አሁን የመጣ ተረት ነው። ትውልድን ለማጥፋት የመጣብን ተረት ነው። የሚባል ነገር የለም። አድጋ አንዲት የ18 ዓመት ሴት ልጅ አድጋ ወይም 20 ዓመት ብትሆን ነገ ልጆች ወልዳለት ቤተሰብ መስረታ የምትኖረውን ወንድ ለመምረጥ አትችልም በጭራሽ። ወንዱም ጋር ስትመጣ እንደዛ ነው። ወደ ኤክሰለንስ መጥቶ እስካላደገ ድረስ ለሱም በጣም ከባድ ነው። ስለዚህ የተሻለው መንገድ ምንድን ነው? እንዴት አድርገህ ትመክራለህ ብትለኝ፣ የተሻለው መንገድ ልክ አባቶቻችን ሲያደርጉ እንደነበረው አፈር ድሜ ግጠው ያሳደጓቸውን ልጆች ሁነኛ ሰው መርጠው እንደዳሩላቸውና ለቁም ነገር እንዳበቋቸው ይህም እንደዛ ይቀጥላል ቢያንስ ማለት ነው። ስለዚህ አንተም ራስህ ያም ሰው ወደዛ አይነት ኤክሰለንስ ደርሻለሁ፣ ሴቶቹን አይቼ በጣም እየተቸገርኩ ነው ቢል የእሱ ቢጤ ሰዎችን መፈለግ አለበት። ሰርክሉ እይታው መሆን ያለበት ከሱ ቢጤ ሰዎች ዙሪያ ነው መሆን ያለበት እንጂ ከሱ ብዙ በራቁ ሰዎች ወይም ማህበረሰብ ክፍል ሄዶ ሴትን ቢያመጣ እንደገና መልሶ ለራሱ ፈተና ነው የሚያተርፈው። በተቻለ መጠን በሱ አውድ፣ በሱ እይታ፣ በሱ አቋም ያደገችን ሴት ይፈልጋል። አጣ የምትለኝ ከሆነ ደግሞ እንዲፈልጉለት ሌሎችን
ይጠይቃል። እንግዲህ በዛ መልክ ነው። ሌላ ምን ታደርጋለህ? ሌላ ምን ሊያደርግ ይችላል? አንተ ስታነሳ ደርሻለሁ ብለህ መጽሐፎችን አንብበህ የሃይማኖት ትምህርትም ወስደህ አገባህ። በ3 ዓመቱ ጀመረ። የዛ ሰዓት ላይ ብቁ ነኝ ብለህ ነው የጀመርከው። ስትፈተን ፈተናው ሲደርስ ቻሌንጁ ነው ያለን አቅም፣ ፈተናው ነው እንድታቅም የሚያደርገው። በትክክል ሰዓቱ ላይ ሁኔታው ላይ ትጋፈጣለህ፣ የመጣውን ትቀበላለህ፣ ትማርበታለህ፣ ትቀየርበታለህ፣ ታድግበታለህ። ግን ኢፍ ያ ቻሌንጅ ያ የትዳር ቻሌንጅ ቢሰብርህ እና ታውቆ የነበርኩ ብቁ እንዳልሆንኩኝ እንደሚቀረኝ ያው ገት ፊሊንግ አለ አይደለ? ምናልባት እና ያንን ብሎ ማሰቡ የማይቀር ነው እንደ አንድ አፍላ ወጣት ማለት ነው። ግን ከዛ በኋላ ሌሎች ኃላፊነቶችን መቀበል መቻሉን በራሱ ላይ ጥርጣሬ አያድርበትም ብለህ ታስባለህ? ብቁ አይደለሁም ከሚለው እና ከዛ ከነበረው ቻሌንጅ ከውድቀቱ ከዛ ሁኔታ ላይ ዊዝደምን ከማግኘት ይልቅ ተስፋ መቁረጡ አሊያም ደግሞ ያን ዊዝደም እንዴት ሊያወጣው ይችላል? ከዛ ውስጥ አቅሙን ፈትኖት ያን ዊዝደም እንዴት ሊያወጣው ይችላል? አሁን ቀደም ባለው ጥያቄያችን ላይ ልጆች በሚሰሩበት እዛ ዴስቲኔሽን ላይ በሚሄዱበት ሁኔታ በሚሰሩበት ሰብኮንሽስ ማይንድ ዊዝደሙ እንዴት ኖር አያውቁትም። ከዛ ነገር ግን የሆነ የሚወጣ እውቀት አለ፣ የሚወጣ ጥንካሬ አለ። እንዴት እንደሆነ ግን አያውቁትም። ይሄኛው አባወራ ወጣት በፈተናዎቹ ላይ ያለውን ዊዝደም እንዴት አድርጎ ሊያወጣው ይችላል? እነሱ ምናልባት ልጅ ስለሆኑ ሊሆን ይችላል። ይሄኛው ግን እንዴት ሆኖ ሊያወጣው ይችላል? ኦኬዥኖችን ነው የሚያነጻጽራቸው ከአንዱ አንዱ ጋር በፊት ከወደቀበት ጋር የሚያመሳስልበት እድል በጣም ሰፊ ነው እና ከዛ አንጻር እንዴት ታየዋለህ? አሁን አንተ አንድ ጊዜ ያ ሰው አንድ ጊዜ በሄደበት መንገድ ላይ ተሰበረ። መሰበሩ የተለመደ ነው፣ የታወቀ ነው። የአባቶችንን ታሪክ ስታነብ፣ የቅዱሳንን ታሪክ ስታነብ ብዙ ጊዜ ተሰብረዋል ማለት አለቀላቸው ማለት አይደለም። ተመልሰው ተነስቷል። ተመልሰው የተነሱበት ጊዜ በፊት ከነበሩበት ይልቅ ኃይለኛ ሆኖም ተገኝተዋል። በፊት ከነበሩበት ህይወት ይልቅ በፊት ከነበሩበት አቋም ይልቅ ማለት ነው፣ ወይም ብቃት ይልቅ። ብቃት የምትለው ነገር ስናት የሆነ አንድ ቦታ የተቀመጠ በቃ የማይጨምር የማይቀንስ አይደለም። እኛ እንደዛ እንዲሆን ነው የምንፈልገው። ግን እንደዛ እንዳልሆነ ዓለም ታስተምረናለች፣ ህይወት ታስተምረናለች። እንዴት ነው የምታስተምረን? ያ ብቃት ብዬ በብርጭቆ ውስጥ ከድኜ ያስቀመጥኩትን ነገር ትሰብረዋለች። ስለዚህ እንደገና አዲስ ብቃት መሙላት ትጀምራለህ። ትላንትና ብቃት ነበረኝ፣ ብቃት ላይ ደርሻለሁ ብለህ ያሰብከው እውቀትህ ወይም ደግሞ ልምድህ ወይም ደግሞ ጥንካሬ ይሄኛውን ፈተና ሊያሻግርህ አልቻለም፣ ተሰብረሃል። ስለዚህ አዲስ ብቃት በሱ አጋጣሚ ትገነባለህ። ትላንትና አውቃለሁ ብለህ ነበር፣ ያ አውቃለሁ ያልከው እውቀት እንደማይሰራ አይተሃል። ደግሞ አዲስ እውቀት ይዘህ ትነሳለህ። ነገር ግን ትላንትና አውቃለሁ ብለህ በተሰማራህበት፣ ብቃት አለኝ ብለህ በተሰማራህበት ብትሰበር ካሁን በኋላ ለመሄድ ለማደግ ወደ ሌላ እግሬን ለመዘርጋት ፍላጎት የለኝም ብለህ ለምን ተስፋ ትቆርጣለህ? ገብቶሃል? አስቀድመህ ያ ብቃት የመጨረሻው ብቃቴ ነበር ብለህ ወስነህ ነበር ማለት ነው። የመጨረሻው ሙከራዬ ነው ብለህ ወስነህ ነበር ማለት ነው። ስለዚህ አዲሱ መንገድ ከስብራት በኋላ የሚመጣው አዲሱ ህይወት አንተ በአዲስ ብቃት የምትነሳበት ነገር ነው መሆን ያለበት። በቃ ይህንን አልቻልክም፣ እችላለሁ ብለህ ነበር፣ ሞከርከው፣ ግን አልቻልክም። ስለዚህ ወደምትችልበት ትሄዳለህ። ጂም ስትገባ ለምሳሌ የስፖርት ስራ ጋር ብንመጣ ጂም ወይም ደግሞ ቤት በምትሰራበት ጊዜ ሰፍ ብለህ 10 ኪሎ ዳምፔል ገዝተህ ሊሆን ይችላል። ቤት ካስገባው በኋላ ግን 10 ኪሎ ዳምፔሉ ከሁለት በላይ ማንሳት አልቻልክም። ሁለትን በመከራ ነው የምታነሳው። ከዛ በኋላ ታቆማለህ፣ ስፖርት ታቆምም። ምክንያቱም 10 ኪሎ ዳምፔል እድሜ ዘላለምን አታነሳም ማለት ነው። 10 ኪሎ ዳምፔል ያን ቀን ስላላነሳ አይደለም። ግን 10 ኪሎ ዳምፔል ማንሳት የሚችል ክብደት 10 ኪሎ ክብደት ማንሳት የሚችል ጥንካሬ አልገነባህም ማለት ነው። የምታደርገው ምንድነው? ከሱ ወረድ ብለህ ደግሞ ትሰራና ሰውነት እየጠነከረ ሲመጣ ወደ 10 ኪሎ ትመጣለህ። ተረድተኛል? ያን ቀን ልክ 10 ኪሎን ክብደት ስታነሳው ወገብህን ጉትቶ ጣለ ማለት ካሁን በኋላ እኔ እንደውም ክብደት አላነሳም ወደሚል ተስፋ መቁረጥ ለምን ይወስዳል? ኦኬ 10 ኪሎ ክብደት ማንሳት የሚችል አቅም የለኝም። ስለዚህ ምን ላድርግ? 5 ኪሎ 4 ኪሎ ላንሳና አጠንክሬ ሰውነቴን ከዛ እመጣለሁ። ከዛ በኋላ ከ3 ወር በኋላ 10 ኪሎ ዳምፔል እያደረክ በቀላሉ ልታወዛውዛት ትችላለህ። እና
ብቁ ነኝ የምትለው ነገር እዛ ቦታ ላይ ተፈትነ የምትታይበት ነገር ነው። ፈተናው ያንተን ብቃት መመዘኛ ነው። ፈተናው ያንተን ብቃት መመዘኛ ሲሆንና በፈተናው አማካኝነት ስትወድቅ እሰየው ነው እንዳው ማለት ያለበት፣ ደስ ሊል ይገባል። አቅመ ቢስነትን ኢኔሴንስ ያንን ፈተና መሻገር የሚችል ብቃት እንዳልገነባ ትረዳለህ። ችግሩ ምንድነው መሰለህ? አሁን በዚህ ፈተና ስንወድቅ ፈተናው አሁን ቅድም እንዳልኩ ቤት ውስጥ የምሰራው ዳምፒል ከሆነ ማንም አያየኝም አይደለ? 10 ኪሎ ዳምፒል ላነሳ አስቤ ነበር፣ ጎትቶ ጣለኝ። ከዛ ወደ 4 እና ወደ 3 ወርጄ 3 ወር ሰርቼ ወደ 10 ኪሎ ዳምፒል መጣሁ። ማንም አያየኝም። ችግሩ የሚመጣው ምንድነው መሰለህ? ሰው የሚያየው ፈተና ላይ ሲሆን፣ አሁን ለምሳሌ ቀደም የጠቀስኩት ትዳር አውቃለሁ ብለህ ገብተህ ሰፍ ብለህ ገብተህ በሰፈር በመኪና በአውሮፕላን ተሞሸረህ ምናምን ከዛ ሲባል ትዳሩ ፈረሰ ምናምን ስትባል አንተ አሁን እንዳልኩ ልክ እንደ ዳምፒሉ ለዛ የሚሆን እውቀት አልነበረኝም። የራሴ ስንፍና ነበር። ሴት ስምርት ተሳስቼ ነበር። ቤቴን የምመራበትን እውቀት አልታጠቅኩም ነበር ብለህ ራስህን ገምግመህ አሁን ደግሞ በሚቀጥለው ራስን አሻሽለህ የራስህን ህይወት ለመገንባት ከመዘጋጀት ይልቅ ተስፋ እንድትቆርጥ ያደርጋል። ምኑ? በሰው ፊት ታይተሃል። በሰው ፊት ታይተሃል። ትዳር አፈርሰዋል። ትዳርህ ፈርሷል። ስለዚህ አንተ ለትዳር የምትሆን ሰው አይደለም ማለት ነው። በቃ በጭንቅላት ውስጥ እንደዛ ታስባለህ። ያ ትልቅ ስህተት ነው። በሰው ፊት ስለታየ ይሄ በቤት የታየው ዳምፔል ነው አይደል? በሰው ፊትም ሊሆን ይችላል። ግን አፍተር ኦል አስቀደመ ከሰው ዘንድ ታይታና ይሁንታን የማትፈልግ ሰው ሆነ ከተገነባ who cares? ምን አስጨነቀኝ? የማንኛውም ሰው ትዳር ይፈርሳል። የብዙ ሰው ትዳር ይፈርሳል። ሌሎችም ሰዎች ወደፊትም የሚፈርስ አለ። ሆን ብለህ ትዳር የማፍረስ ዓላማ ይዘህ ትዳር አትመሰረትም። ግን ያ ነገር ሀፕን አደረገ። ከዛ በኋላ ግን እንዴት አድርጌ ራሴን ላሳደገው፣ እንዴት አድርጌ ራሴን ላሻሽለው፣ እንዴት አድርጌ ከዚህ ውስጥ ምርጡን ሄኖክን ልስራው፣ ጠንካራ ስብዕና ያለውን ሄኖክን ልስራው ወደሚለው ማንነት መምጣት አለበት። ያ ፈተና ቅድም እንዳልከው ብቃትህን ሪቪል ያደረገ የገለጸ፣ ለዛ ደግሞ እሰየው። ስንፍናን ተሸክመህ እንደ ጀብድ ስንፍና ስኬት ተሸከመ ተደብቆ ውስጥ ቆይቶ ማከም ማስተካከል የማትችልበት እድሜ ላይ ከሚገለጥብህ እሰየው ነው። በእርሊ ተገልጦ ማስተካከል የምትችልበት እድሜ ስታገኝ ማለት ነው። ያው ስለ ቁርጠኝነት ነው በተዘዋዋሪ ያነሳ ነው። ቀጥሎ ያለውን ጥያቄ ስለ ቁርጠኝና ነበረ። ስለ ቁርጠኝና እስቲ ሃይላይት ነገር ንገረንና ቀጥሎ ያሉትን አንዳንድ ነገሮች ማውራት እንችላለን። ለምሳሌ አሁን እንቅልፍ ላይ ብናነሳ ጠዋት ተነስቼ ምጽፈው ፕሮፖዛል አለ ሊሆን ይችላል፣ ምሰራው ስፖርት አለ ሊሆን ይችላል። ሌዚነሴን መቅረፍ አለብኝ፣ የጠዋት እንቅልፌን ማንሳት አለብኝ ብሎ ማሰብ ሊሆን ይችላል። ለምሳሌ አሁን ጠዋት ረጅም ሰዓት ከተኛ፣ ጠዋት አርፍደህ ሌሊትን ተኝተህ ወይም ደግሞ ሌሊት አምሽተህ ጠዋት አርፍደህ የምትነሳ ከሆነ ኦልሞስት ቀንን አጋምሰህ ነው የምትጀምረው። 3 ሰዓት 2 ሰዓት ብትነሳ ቀንን ኦልሞስት እንደተጋመሰ ቁጠረው። ካለው የትራንስፖርት ሁኔታ ወይም ሌሎች ነገሮች አንጻር ስታስበው ሞር እየገፋ የሚመጣው ታይም ከግማሽ ቀን በኋላ ነው ልትሰራ የምትችለው። በዛው ልክ ደግሞ ሌዚነስም ይኖራል። እንቅልፍ መተኛት የለብኝም የሚል ቁርጠኝናን እንዴት በምን ልታገኘው ትችላለህ? ማለት የምትሰራው ስራ ካለ በእርግጥ ታርጌትድ የሆነ ነገር በገንዘብ ምናምን ብትለው ያው ሳይወድ በግዱ ይነሳል። ያንን ስለሚያስብ ማለት ነው። ግፊውን ትራንስፖርቱን ቢያስብ ሳይወድ በግዱ ይነሳል። ደሞዙም ሊቆረጥበት ይችላል፣ ወይም የሚያመልጠው የሆነ ገንዘብ ስለሚኖር በንዋይም ተታሎ ይነሳ ይችላል። እዛ ጋር ግን ራሱን አልገነባም። ያ ስራ የአባደሮች ቀን የሚዘጋ ካላንደር ላይ ለጥ ብሎ ሊውል ይችላል። ያ ነገር ሌዚነስ ነው። እና አሁን እኔ በእንቅልፍ አነሳሁት ምሳሌውን። ከዛ በተረፈ ግን አንተ ከፈለክ በእንቅልፍም ከፈለክ በሌላ ነባራዊ ሁኔታ ካጋጠሙ ነገሮች ተነስተ ስለ ቁርጠኝና እስቲ ብናወራ። ቁርጠኝና ቆራጥነት እንግዲህ በተለይ ኢትስ ማስኩሊን ትሬት የወንድ ልጅ ላይክ መገለጫ። ወንድሞቼ እንግዲህ ይህን የሚሰሙት ቆራጥ መሆን ባልቻሉ ቁጥር፣ ቁርጠኝናን ባልተለማመዱ ቁጥር ከወንድነት ኤክሰለንስ ከወንድነት ልዕቀቱ እየቀሩ እየዘገዩ እንደሚሄዱ ማወቅ አለባቸው። ቆራጥነት የወንድ ልጅ ትሬት ነው። ቆራጥ መሆን መቻል አለበት ወንድ ልጅ። ቆራጥነት ራሱ ዝም ብሎ ከሰማይ ዱብ የሚል ድንገት አንድ ቀን የምታገኝ የሆነ እድሜ ላይ ስትደርስ የሚሰጥህ አይደለም። እሱም ራሱ የሚያድግ ነው፣ በሂደት ነው። ሶላ አባውት ሀቢት። ይህም ራሱ እንደ ልምምድ የሚያድግ ነው። ከልጅነት ጀምሮ ቆራጥ እንድትሆን
መለማመድ መቻል አለብህ። ቆራጥ እንድትሆን ሳይሆን ግን ዛሬ ላይ ቆራጥ እንዳትሆን ነው የምትለማመደው። አይ ምን ችግር አለው? በቃ አስበህ ነበር አልሆነም፣ በቃ ምን ችግር አለው? አይ ምን ችግር አለው? እንዴ አንተ በቃ ሰው ነህ እኮ እንደዚህ አስበህ ነበር፣ በቃ ምን ችግር አለው? ኧረ ምንም ችግር የለውም። ኧረ ምንም ችግር። ቆራጥ ሆነህ አንድን አክሽን መውሰድ ሲገባ ቆራጥ ባለመሆን ምክንያት የሚመጣብህ ኮንስኩዌንስ የለም። እንደውም ፕሬዝ ታገኛለህ፣ ምስጋና፣ ውዳሴ ታገኛለህ። ኧረ ችግር የለውም፣ አንተን እናቅ የለ እንደዚህ ስላልሆንን ነው እንደዚህ ስላልሆንን ነው ትባላለህ። ሰው እንደዛ ይልሃል። ዓለም ግን ታሰቃያለች ቆራጥ ህይወት ባለመኖር። ቆራጥ ህይወት በመኖር የተመቸ የተንደላቀቀ ህይወት ውስጥ ትኖራለህ ማለት አይደለም። ግን ትዋርድስ ጽድቅ መሄድ ትችላለህ። ጽድቅ ወደሆነው ቨርቹስ ወደሆነው ስራ መሄድ ትችላለህ። እንደሚን ታይም ግን ቨርቹስ የሆነውን ጽድቅ የሆነውን ስራ ስትሰራ ደግሞ ዓለም ፈተና ታመጣብሃለች። ያ ግን ከተፈጥሮ ጋር ተስማምተህ ከራስ ጋር ታርቀህ የምትኖርበት ስለሆነ ፈተናውን በጸጋ ትቀበለዋለህ። ያኛው ፈተና ላይ ነው። ስለዚህ አሁን አንተ እንዳልከው ቆራጥ ህሊና ልክ 40 ዓመት ሲሞላ በአንድ ጊዜ አታመጣው ማለት። አንዳንድ ሰዎች ላይ ሀፕን ሊያደርግ ይችላል። ኤክሴፕሽናል ነው እንደዚህ አይነት ድርጊት። ለረጅም ጊዜ ሌዚነስ ውስጥ ቆይቶ፣ ስንፍና ውስጥ ቆይቶ፣ ሰበበኛነት ውስጥ ቆይቶ የሆነ ቀን ላይ አኪዩት የሆነ በጣም ተርኒንግ ፖይንት ሊኖሩ ይችላል። ያ ሰውዬ በጣም ተጠምዝዞ ሊመለስ ይችላል። ያ ሰውዬ ማለት ነው ድራማቲካል ቼንጅ ሊያመጣ ይችላል። ያ ግን ፕራክቲስ የሚታደርገው ነገር አይደለም። ስናቴ ፕራክቲስ ልጆቻችን የምናሳድግበት መንገድ አይደለም። ብዙ አይዘልቅም ነው። አይ ኖ እንደ ልምምድ ለልጆቻችን የምናስተምረው አይደለም። አንድ ደሳለኝ በ30 ዓመቱ በ40 ዓመቱ እንደዚህ ሽፍት ስላደረገ ልጆቻችንን ተዋቸው እንደፈለጉ ይደጉ፣ ግድ የለም። ይኸው ደሳለኝ እንኳን በ40 ዓመቱ እንደዚህ ሽፍት አደረገ አይደለም። እነሱ ማን ያውቃል? በ30 ዓመታቸው ሽፍት ሊያደርጉ ይችላል፣ በ50 ዓመታቸው ሽፍት ሊያደርጉ ይችላል። ስለዚህ ምንም ችግር የለውም ብለን አይደለም የምናሳደጋቸው። ስለዚህ ቆራጥ መሆን መቻል አለባቸው። መቁረጥ መቻል፣ ቆራጥ ህሊና እኮ ማለት መቁረጥ መቻል ማለት ነው። መቁረጥ መቻል ማለት ደግሞ በእኛ ዓላማ ጽድቅ ለው መልካም ስራ እንሰራለን ብለን ባሰብነው በእኛ ዓላማ እና እሱን እንዳንሰራ በሚያደርገን በምቾት በድሎት አለ አይደለ በመሻት በሰበብ በስንፍና ከሚጎትተን ዓለም ጋር መቁረጥ ማለት ነው። በሁለቱ መካከል መቁረጥ ማለት ነው። ተጎትተን እንዳንወድቅ። ስለዚህ ያንን ቆራጥ ህሊና ከልጅነታችን ለልጆቻችን እናስተምራቸዋለን። እንዴት በማድረግ እኛ ራሳችን ቆራጥ በመሆን ልጆቻችን ያንን ነገር ያያሉ። አባት እንቅልፉ ላይ ጨክኖ ሲነሳል። ትላንትና ሌት ናይት ተኝቶ አምሽቶ ተኝቶ እኛ አብረነው ቆይተን ከዛ እኛ እንቅልፍ ወስዶን አዳፍቶን ተኝተን እሱ ግን ስራ እየሰራ እያየ ነው። ከዛ ጠዋት እንደምንም ብለን 12 ሰዓት ስንነሳ አሁንም እዛችው ቦታው ላይ ስራውን ሲሰራ ላይክ ወይም ደግሞ ለሊት ተነስቶ እየኮተኮተ ወይም ደግሞ ለሊት ተነስቶ ስፖርት እየሰራ ይሄ ሰው የሚያርፈው መቼ ነው ስንል በእንቅልፉ ላይ ምን ያክል እንደጨከነ እናያለን። ምን ያክል ቆራጥ አቋም እንዳለው እናያለን። ለምንድን ነው ቆራጥ ህሊና ያ ሰው ሊኖረው የሚችለው? ከሚኖርለት ዓላማ አንጻር ያ ስለሚያስፈልገው። ስለዚህ እነዛ ልጆች ከዓላማ አንጻር ቆራጥ ህሊና ሊኖራቸው እንደሚገባ ይረዳሉ እና ትንሽ በትንሽ ጥቂት በጥቂት እየተለማመዱት ይመጣሉ ቆራጥ ህሊናቸውን ማለት ነው። ከልጅነታቸው ላደገ ሰው በአንድ ጉዳይ ላይ ቆራጥ ህሊና ቆራጥ አቋም እንዲይዝ የሚያደርገው የነበረበትን ስንፍና ሰበበኛነትን የጠላበት የሸሸበት ማለት ይሄ ነገር እኔን ወደ ኤክሰለንስ ወደ ልህቀት ወደምፈልገው ልዕልና አያሳድገኝም፣ እንደውም ወደታች እየጎተተኝ ነው። በሰውነቴ ሀብት አግኝቼበት ሊሆን ይችላል፣ ታዋቂ ሆኜበት ሊሆን ይችላል፣ ዝና አግኝቼበት ሊሆን ይችላል፣ በቤተሰብ ውስጥ አለ የተባልኩኝ ብቸኛው ሰው ተከባሪው ሰው ተወዳጁ ሰው እኔ ሊሆን ይችላለሁ። ግን በስብዕና ደረጃ ጠንካራ ስብዕና እየገነባልኝ አይደለም ብሎ ባመነበት ልክ እንደገና ደግሞ ጠንካራ ስብዕናውን እየገነባበት ዘንድ የተሰጠውን እውቀት በገበየበት ልክ ቆራጥ ህሊናው ይመጣል። ገብቶሃል? ያ ያለበት የሹሹ አይዞ ችግር የለውም እየተባለ የሚባባልበት ሰዎች ቤተሰቡ ጓደኞቹ የሚያባብሉበትን ከባቢ ባራቀው እሱን ባልጠላው ቁጥር እየፈለገው ተመልሶ ወደዛ በሄደ ቁጥር እንዴት አድርጎ ነው ቁርጥ ህሊና የሚኖረው? ገብቶሃል? ቁርጥ ህሊና ሲኖረው እኮ ከነዚህ ሰዎች ሊርቅ ነው። ከነዚህ ሰዎች መራቅ ልክ እንደሆነ ተገቢ እንደሆነ እንደሚያስፈልገው ሲያምን ብቻ ነው ቁርጥ ህሊና የሚኖረው። ገብቶሃል? ስለዚህ ከነዚህ ሰዎች ጋር አብሮ የሚያሳልፍ ከሆነ ኧረ እንዴት አድርጌ ደሱን ጥለዋለሁ። የ25 ዓመት እኮ ጓደኛዬ ነው። በቃ ከ5 ዓመት ጀምሮ አብረን ብይ እየተጫወትን እኮ ነው ያደግነው እና እንዴት ከሱ ጋር ልለይ ይችላለሁ? ከሱ ጋርማ አልችልም። ግድ የለም ከአንተ ጋር ይህን ስልጠናውን ልውሰድና ከደሱ ጋር ግን አትለየኝ። ይህ ሰውዬ አያድግም፣ አውቀዋለሁ። መቼም እንደማያድግ አውቀዋለሁ። ምክንያቱም እሱ ወደ ኤክሰለንስ ከሚያደርሰው ወደ ልህቀት ከሚያደርሰው ጽድቅ ከሚሰራበት ጠንካራ ስብዕና ፕራክቲስ ልምምድ ይልቅ ከደሳለኝ ጋር ያለው ጓደኝነት በልጦበታል። እሱም ማጣት አይፈልግም። ከደሳለኝ ጋር ያለው ጓደኝነት ደግሞ ይህንን እዚህ መንገድ ላይ እንዲቆይ ያደረገው ተመልሶ ትናንትና ወደ ጠላው ስንፍና ነው እየጎተተ የሚጠላው። እኔ እኮ ማደግ እፈልጋለሁ እምቢ ያለኝ ሰውነቴ
እንዴት አድርገህ ኢንቫይሮንመንት እኮ ነው ያለህበት ከባቢ እኮ ነው። ከደሳለኝ ጋር መለየት አትችልም። ከከበደ ጋር መለየት አትችልም። ከዛ ትላንትና ከነበርክበት ሰነፍነት፣ ስንፍና፣ ሰበበኛነት፣ ሀሳባቢነት በቃ እነዚህ ነገሮች ከተጠናወተው በአጋንንት የሚያሳብብ በፖለቲካው የሚያሳብብ በምን ብቻ ማሳበብ ከሚወደው ኢንቫይሮንመንት አልወጣህም። ከዛ ካልወጣህበት እንዴት አድርገህ ነው ጠንካራ ስብዕና የምትገነባው? እንዴት ነው ያንን ጠንካራ ስብዕና መገንባት የሚችል ቁጥጥር ሕሊና የሚኖርህ? አይኖርህም። ስለዚህ ቅድም እንዳልኩ ትላንትና የነበርክበትን የጠላህበት ልክ መጥላት ማለት ያን ያክል እንትን ሳይሆን በቃ አልፈልጉም ይሄንን መሆን እንደሌለበት ባወቅበት ሰዓት አውቀህ ከሱ በራክ ምን ያክል ከምትፈልገው ጽድቅ ከምትፈጽምበት ኤክሰለንስ ልህቀት እንደሚያስቀርብ ባወቅ ልክ ምን ያክል ባወቅ ልክ በደንብ ባወቅ ልክ ከሱ መራቅ ትጀምራለህ። ይሄኛውም ደግሞ ልትደርስበት የምትፈልገው ጽድቅ ልትፈጽምበት የምትፈልገው ጠንካራ ስብዕና ምን ያክል ሊደከምለት እንቅልፍ ሊታጣለት የሚገባ የተሻለ መገለጫ ማንነት እንደሆነ በገባ ልክ ወደሱ አስፓየር ታደርጋለህ፣ ወደሱ ትናፍቃለህ። ያን ጊዜ ቁርጥ ሕሊና ኢኔቪታብል ይመጣል። ጥሩ። ከላይ ጀምሮ ከመጀመሪያው ጀምሮ እስካሁን ድረስ በዋነኝነት መነሻው ራስ አድርገን ነው፣ ስለ ራስ ግልጽነት ነው እሱና አንስተን እየመጣን የነበረው። ራሳችን መፈተሽ ከራስ ጋር ግልጹ ነህ ራስን ገምግም የሚል ጽሁፍ ነበረው። ሰብስታክ ላይ በጣም ጠንካራ የሆኑ አባወራ የሚለው ገጽ ላይ የሰብስታክ አፕሊኬሽን በጣም ጠንካራ የሆኑ ለሌላው አይደለም በአንተ ዙሪያ ላለ ነው ራሱ የሚከብዱ መልእክቶችን እየጻፍክ ነው። እዛ ጽሁፍ ላይ እንደውም ተመልካቾች በዚህ አጋጣሚ ሰብስታክ ላይ ያለውን ነገር ቢያነቡት ኢቭን ፎቶውም የተወሰነ ነገር መግለጽ ይችላል። ጽሁፉ ቢከብድ ራሱ እዛ ላይ የሚለቀቁት ጽሁፎች እና ከራስ ጋር ግልጽ ሆነህ ራስህን ገምግም የሚል ጽሁፍ ነበረው። ቀኑን ስላላስታወስኩት ነው ከይቅርታ ጋር። ግልጽነቱን እንዴት እናምጣው? እኔ ማን ነኝ? እንዴት ነኝ? ለምን ተፈጠርኩ? እንዴት ነው ነገውን እንዴት ነው ምገፋው? እንዴት ነው ማስተካከለው የሚለውን ነገር ግልጽነቱን መነሻውን የግልጽነቱን መነሻ ከራሳችን ጋር የምናወራውን እንዴት አድርገን እናምጣው እንችላለን? መጀመሪያ ማለት ከተጻፈብን ነገር አንፃር መጀመሪያ ስናነሳው እኔማ ምን ምስኪን ነኝ አንድ እንትን እንደዚህ እኔ እኮ ፈተና አልችልም ብለን እንትን የምንል ከሆነ ከዛ ያንን መነሻ የምናረግ ከሆነ ራሳችንን ገምግመናል ወይ? ያንን ራሳችንን በፊት የነበርንበትን ነው ወይ የምናውቀው ወይስ ወደፊት መሆን የምንፈልገውን ነው ቤዛ አድርገን የምንነሳው? ግምገማው ከምን ይጀምራል? ማለት ራሳችንን ከራሳችን ነፃ አድርገን አይደል አውት ኦፍ ጀጅመንት ሆኖ ነው ራሳችንን ዊዛውት ጀጅመንት የምናየው የምንመለከተው። እና የዛን ግምገማ መነሻነት ቤዚክ ነገር ምን ብለን እናነሳ እንችላለን? እንግዲህ እያወራን ስንሄድ ምናልባት የፈለግከውን አይነት መልስ ከሆነ እየተናገርኩ ያለው ታስተካክለኛል፣ የገባኝ ማለት ነው። የመጀመሪያው ግልጽነት የምንለማመድበት አሁን ለምሳሌ ግልጽ ማንሆነው ለምንድን ነው ብለን ብናስብ ግልጽ ማንሆነው ሰዎች እንዲቀበሉን የምንፈልገውን ማንነት ይቀበሉታል ብለን የምናስበው ማንነት ነው የምንሰጣቸው ለሰዎች። ብዙ ጊዜ ራሳችን ጄኒውን ራሳችን አንሰጥም። ምክንያቱም ጄኒውን ራሳችን ትክክለኛውን ራሳችን ብንሰጥ አይቀበሉንም፣ ይደነግጣሉ። ስለዚህ እነሱ ብቻ አይደለም ራሳችንም እንኳን ሌላ ሰው አይደለም ራሳችን አንቀበለውም። ስለዚህ በተቻለ መጠን መሸፋፈን እንፈልጋለን። ስለዚህ ስለ ራሳችን ግልጽ አይደለንም፣ ለሰዎች ብቻ አይደለም ለራሳችንም ስለ ራሳችን ግልጽ አይደለም። ይሄ በነገራችን ላይ ትዝ ይልህ ከሆነ የስልጠናችን ላይ ደንበኛ የምስኪን ቲፒካል ጸባይ ነው። ምስኪን ለራሱ ግልጽ አይደለም፣ እንኳን ተወው ሌታለው ለሌላ ሰው። ይሄ ሰውዬ እኮ መንፈሳዊ ነው ተብሎ ኢንሳት ያው ደመረ ሰባኪ ይሆናል፣ ዩቲዩብ ላይ ሸቃይ ሊሆን ይችላል፣ ብዙ ሰው አሰልጣኝ ሊሆን ይችላል ሊባል፣ ግን የወጣለት ውሸታም ነው፣ አስመሳይ ነው። ትክክለኛ ማንነቱ ሰው እንደማይቀበለው ስለሚያውቅ ቅድም እንዳልኩ ያው መንፈሳዊነቱ በተለይ በዛሬ ጊዜ አስመሳይነት ወደ መሆን ተቀይሯልና ደንበኛ አስመሳይ ህይወት ነው የሚኖረው ይሄ ሰውዬ። ስለዚህ ብዙውን ጊዜ ሰዎች እንዲቀበሉት የምንፈልገው ማንነታችንን ስለሆነ ፖርትሬት ማድረግ የምንፈልገው መግለጽ የምንፈልገው ማሳየት የምንፈልገው ግልጽ አልሆነም በራሳችን ላይ። ግልጽ ከሆነ ሰዎች ስለማይቀበሉት አንድ ምሳሌ እንግዲህ ግልጽ አለመሆናችን ብለን ስናስብ ሰውነታችን አሁን ለምሳሌ ሰውነታችን ልብስ እናለብሰዋለን። ሰዎች ስለማይቀበሉት እርቃናችንን ሰዎች ስለሚቀበሉን ሳይሆን በተለይ ከልብስ አንጻር ሀፍረተ ስጋችንን ይሸፍናል። ሀፍረተ ስጋችንን የሚያሳፍር ነገር ተፈጥሮ ነው ወይ አሁንም ብለህ ስጠይቅ የሚያሳፍር ነው አይደለም ያ ነገር።
ግን ሪስፔክት የምንሰጠው ነገር ነው። ያ ቦታ እንዲያሳፍር የምናፍርበት ነው ሲባል ያ ቦታ ኢንቲሜት ከሆነ ሰው ጋር ብቻ በግልጽነት የምንፈጽመው ነገር ነው እና እንሸፍነዋለን ያንን የሰውነት ክፍላችን። በተረፈ ግን ደረታችንን ገልብጠን ሆዳችንን ገልብጠን የማንሄደው ደግሞ አሁን ከደረስንበት ሁኔታ አንጻር ራሳችንን ከመጠበቅ ንጽህናችንን ከመጠበቅ አንጻር የመጣ ነገር ነው እንጂ ያን ያክል አሁን ከወገብ በላይ ራቁት መሆን ወደ ቆላማ ቦታዎች ላይ ብትሄድ ኮመን ነው፣ ምንም አይደንቅም። ግን በመስታወት ፊት ራሳችንን ምን ያክል በግልጽነት እናየዋለን? ለምሳሌ መለመላችን ፓንትም ቲሸርትም ሳናረግ በመስታወት ፊት እኛ ስንታይ ሰውነታችን የምንወደው የምንፈልገው የምንቀበለው ሰውነት ነው። ላይክ ዞር ዞር እያልክ ስታየው ብዙዎቻችን እኮ ራሳችን ሙሉ ሰውነታችንን ማየት አንፈልግም። ብዙ ጊዜ ቤታችን ያለው መስታወት ከወገብ በላይ ነው እንዲሆን የምንፈልገው፣ ሙሉ እንዲሆን አንፈልግም። ያሳቅቃላ። ራሳችንን ስናየው ራቁታችን ነው፣ ፊታችንን ብቻ ነው ማየት የምንፈልገው። ፊታችንን ብቻ እናያታለን። ሙሉ ሰውነታችንን ማየት ከፈለግን ግን መጀመሪያ ልብስ ከለበስን በኋላ ከዛ ነው መስታወት ፊት የምንቆመው። እንዴ ይሄ ልብስ አምሮብኛል ምናምን፣ ይሄ ነገር ቦርጫም አስመስሎኛል፣ ይሄ ልብስ ቀጫጫ አስመስሎኛል እያለን ከለበስን በኋላ መለመናችንን ራሳችንን ይዘን መስታወት ፊት አንቆምም። ምክንያቱም መስታወቱ አይዋሽም። መስታወቱ የእውነት ተምሳሌት ነው። ልክ በእውነት ራሳችንን እንደምንመዝነው እንደምንፈትሸው፣ ስንፈትሸው ደግሞ እንደምንፈራው እንደማንወደው ራሳችንን ሲገልጥብን ማለት ነው። እውነቱ መስታወት ፊትም ስንቀርብ አንድ የሆነ ጀላት የሚመስል ሰውነት ያለው ሰውዬ እንግዲህ አስቡ፣ ከስር እግሩ ቀጫጫ ሆኖ ቦርጩ እንደዚህ ተንጠልጥሎ ይሄ እግራውን ይህን ሰውነት ይሸከማል የምትለው አይነት ነገር። ውጭ ስታየው ግን በባጊ ሱሪ ምናምን በጨርቅ ሱሪ ሽክ ብሎ ስታየው አሪፍ ይመስላል። መለመላውን አውልቀ ግን ራስክን ስታየው እንደዛ በምትሆንበት ጊዜ ያሳፍራል ሰውነት። ምክንያቱም ይሄ ጤናማ ሰውነት፣ ዳገት ቁልቁለት መውረድ የሚችል ሰውነት፣ የሚስቱን ደስታ መፈጸም የሚችል ሰውነት፣ የተስተካከለ ሰውነት አይደለም። በእርግጠኝነት ሐኪም ጋር ቤት ትክክል እንዳልሆነ ይነገረዋል። እንደዚህ አይነቱ ሰውነት ቦርጫን ቀንስ ይባላል። እንደዚህ አይነት ነገር አለ አይደል? ስለዚህ አሁን ምን ልል ፈልጌ ነው፣ ለራሳችን እንዴት ነው ግልጽነትን የምንለማመደው? ከመስታወት ትጀምራለህ፣ ከሰውነት ትጀምራለህ። በጣም ቀላሉ። ከዛ ደግሞ መስታወት ማለት እውነት ነው ማለት ነው ካልን ከእውነት እንጀምርና እውነትን ይዘን ራሳችንን እንገመገመዋለን በግልጽነት ዊዛውት ኤኒ ጀጅመንት። ዊዛውት ኤኒ ጀጅመንት ማለቴ ዛሬ ላይ ያደረግከው የሰራኸው ነገር አለ፣ ቶሎ ለፍርድ ሳትቸኩልበት እኔ ማን ነኝ ብቻ የሚለውን ትገመግመዋለህ። እንዴት ዋልኩኝ? ውሎዬ እንዴት ሆነ? በአቋሜ ጸንቻለሁ ወይ? አረጋለሁ ያልኩትን ነገር ማድረግ ችያለሁ ወይ? በሰዓቴ እገኛለሁ ያልኩት ቦታ ተገኝቻለሁ ወይ? ዛሬ ፈጽመዋለሁ ብዬ ያሰብኩትን ነገር ፈጽሜዋለሁ ወይ? ዛሬ የፈጸምኩት ሰሰራው ያልኩት ነገር አልቲሜትሊ ከምኖርለት ዓላማ፣ በህይወት በምልአት ከምኖርለት ዓላማ ጋር የሚገናዘብ ነው ወይ? ትዋርድ ዛት አድ የሚያደርግ ነው ወይ? ለዛ ኮንትሪቢዩት ማድረግ የሚያደርግ ነው ወይ? ወይስ እንደዚሁ በዘፈቀደ ነው ያልኩት? ወይስ በቃ ጠዋት ፊርማ መፈረም ስላለብኝ 2 ሰዓት ገብቼ 11 ሰዓት ላይ ደግሞ ፊርማ ፈርሜ ስለመወጣ ከአለቃዬ ኮንትሮሊንግ ጠባይ የተነሳ እሱን ግዳጅ ብቻ ተፈጽሜ ነው የመጣሁት። እነዚህ ነገሮች ቁጭ ብለህ ትለማመዳለህ። ስትለማመድ በተለማመድከው ልክ ነው ጥልቀቱም የሚሆነው፣ በተለማመድከው ልክ። ስለዚህ ለመጀመሪያ ጊዜ ጠዋት ተነስቻለሁ ወይ? በሰዓቴ ካልተነሳሁ ለምን አልተነሳው? 11 ሰዓት ላይ ከሆነ ጠዋት መነሳት የፈለጉት 11 ሰዓት ላይ ዛሬ ለምን አልተነሳው? ከራሴ ጋር ግልጽ ውይይት። አንተ ደግሞ አታከብድ፣ በቃ አንዳንዴ ትነሳለህ አንዳንዴ አትነሳም ማለት አልችልም። ግን 11 ሰዓት ላይ ዛሬ አልተነሳውም ብዬ ደግሞ ራሴን ወደ መጥላት አልሄድም። በቃ እኔ መቼም የማልስተካከል ሰው ነኝ፣ በቃ መቼም የማረባ ሰው ነኝ እያልኩኝ ደግሞ ወደዛ አልሄድም። ይሄ ጀጅመንት ይሆናል። በአካታ ከብድ አንተ ደግሞ አንዳንድ ይገጠማል ማለት ደግሞ አጉል ማባበልም ይሆናል። ስለዚህ ለምንድን ነው ያልተነሳሁት? ኦኬ 11 ሰዓት ላይ መነሳት ያልቻልኩት ለምን እንደሆነ ታውቃለህ? ትናንትና ከመሸ ቡና ጠጣሁኝና እንቅልፍ ቶሎ አልወስድ ብሎ እስከ ሌሊቱ 8 ሰዓት አመሸሁ። ከዛ እንቅልፍ ጣለኝ፣ ጠዋት መነሳት አቃተኝ። ስለዚህ ምን ማድረግ አለብኝ? በሚቀጥለው በጊዜ መተኛት አለብኝ። ሲቀጥል ደግሞ ከመሸ በኋላ ቡና መጠጣት የለብኝም። ዋሬቨር ስልክ መጎርጎር የለብኝም። አሁን ራስክን በምታይበት ጊዜ ማስተካከል የምችለውን ነገር ይታይሃል። ከዛ ታስተካክለዋለህ። ታየ ማለት በሚቀጥለው ቀን የግድ ይስተካከላል ማለት አይደለም። ግን ሊስተካከል የሚገባው የአንተን ጠባይ ኖቲፋይ አድርጓል፣ ገልጾልሃል። ከዛ ትሰራበታለህ። ሰውነትም መስታወት ፊት እኮ ሲቆም እንደዛ ነው። የሆነ ጀላት የሚመስል ሰውነት ይዛሃል፣ ወይም ሎሊፖፕ የሚመስል ሰውነት ይዛሃል። ስለዚህ ይሄ ቦርጭ መጥፋት አለበት። ስናት ሄልዚ ዛሬ እድሜ 30 ሊሆን ይችላል። አንተ ቦርጫም አይደለም። አንተን ሪፈርስ አደረግ ቦርጫም ነው ብሎ እንዳያስብ። እድሜው 30 ላይ ሆኖ ግን ቦርጩ የተንዘረጠጠበት ሰውዬ ግን በእድሜ 30 ላይ ቦርጫም የሆነው ሰውዬ ነገ ከነገ ወዲያ 40 እና 50 ሲገባ የተለያዩ በሽታዎች ተደራርበውበት ይመጣሉ። ስለዚህ ይሄ ቦርጭ መጥፋት አለበት። በዛ ላይ ደግሞ መስል ቢውልድ ማድረግ አለብኝ፣ ጡንቻ መገንባት አለብኝ። የግድ እንኳን እንተና 6 ፓክ ባሉንም ሊን መሆን አለብኝ።
ማንነትን የገለጸለት መስታወቱ። አለበለዚያ ግን የተለያየ በአቅሙ የተለያየ አይነት ልብስ እየለበሰ ወደ ውስጥ ቀበቶ ውስጥ እየከተተ ቦርጩን ወደኋላ ወደ ጎን እየበታተነ ላይክ ሊል ለመምሰል ይሞክራል። ራሱን ይዋሻል። ከለበሰ በኋላ መስታወት ፊት ይቆማል። ከመልበሱ በፊት ራቁቱን መለመላውን መስታወት ፊት ቆሞ ራሱን ይገምግመው። ገብቶሃል? ራሱን ይገምግመው። ይሄን ሰውዬ ለመቀበል ምን ያስፈልገኛል? ይሄን ሰውዬ መቀበል ይቻላል? እኔ ካልተቀበልኩት ሌላ ሰው አይቀበለው። እኔ እንዳልተቀበልኩት ሌላ ሰው ስለማይቀበለው ደግሞ ይህንን ሰውነት በተለያዩ በልብሶችና በተለያዩ ነገሮች ልሸፋፍነው እሞክራለሁ ማለት ነው። እንዲመስል ተቀባይነት እንዲያገኝ እሞክራለሁ ማለት ነው። ስለዚህ ግልጽነትን በዛ መልክ አንዳንዴ መቀበል የማንፈልጋቸው ማንነቶች ግን ልናገኝ እንችላለን ራሳችን ላይ። በትክክል ያንን እዛው አደባብሰን ልናልፍ የምንችልበት እድል ሰፊ ነው። በጣም አንቀየርበትም በዛ ሁኔታ ላይ ግን እንፈራዋለን ማለት እየለበሰ አንዳንድ ጊዜ እንደውም ስለዚህ ነገር አታንሳብኝ ብላ ሊባል ይችላል። ማለት በሌላ ነገር እኮ በጣም ኤክሴል እያደረግን እየሄደን ነው። እንደዚህ አይነት ነገሮችን በምን አይነት መንገድ አሁን እንደውም እንትን ይባላል ትራውማ ምናምን ይባላል ይመስለኛል። ከዚህ ነገር ጋር ያጋጩታል። እንዳይነሳ መፈለግ ምናምን በዛ ነገር ላይ በቃ አይደለም ሌላ ሰው ጋር ቀርቶ ራሱ ማሰብ አትፈልግም። ያ ነገር ምናልባት የተጣረሱ ነገሮች አውርቼ ሊሆን ይችላል አላውቅም። ግን ያንን ስፔሲፊክ ያገኘነውን ራሳችንን ያገኘንበትን ያንን ነገር እኔማ ይሄን አይደለሁም ብሎ ካለመቀበል የሚነሳ ነገር ይኖር ይችላል እና ያንን እንዴት እናስታመመው እንችላለን? አስታመን ያን ነገር እንዴት እናስኬደው እንችላለን? ቅድም ስልክ መነካካት የለብኝም ከመሸ፣ እንቅልፍ እንዳይከለክለኝ፣ ጠዋት እንድነሳ ቡና መጠጣት የለብኝም ከመሸ፣ እንቅልፉ እስከ 8 እስከ 9 እንዳያስመሸኝ ብለን ያን ነገር መጀመሪያ ላይ ፊልተር አውት አድርገን አግኝተነዋል። ከዛ ያንን እያሳደግነው ነው። ልክ እንደዚሁ ማንሳት የማንፈልጋቸው የሆነ ነገር ራሳችን ላይ ደረስንበት። አላውቅም የሆነ ኤግዛምፕል ልትሰጠው ትችላለህ፣ በቲዮሪም ልትቀጥለው ትችላለህ እና ያን ነገር እንዴት አድርገን ልናፈነዳው እንችላለን? ማለት ከቀን ወደ ቀን ያ ጥያቄ ባልተመለሰ ቁጥር ከቀን ወደ ቀን እየለበሰ እየገዘፈ ነው የሚሄደው። በጨለማ ውስጥ እያደገ ይገዝፋል። እንደውም በትዳር ህይወት ላይ ዝም ይባልና ጄኒውን የሆነ ንግግር ስለማይኖር ወይም ደግሞ በሱም ሆነ በሷ የሆነ አቋም ስለማይኖር በ15 ዓመታቸው 15 ዓመት ሙሉ ቻልኩሽ የሚል ነገር ይመጣል። ማለት የዛሬ 10 ዓመት የነበረች የሆነች በጣም ሲሊ ጥያቄ መነጋገር መመለስ የምትችልበት ሁኔታ ላይ ያ ነገር ለብሶ ተሸፋፍኖ ዋንስ እንደ መርፌ ቀጠነች ነገር ስትነካው ፍንዳታው በጣም ከፍተኛ ነው እና ያን ነገር ራስን ከመቀበል መጀመሪያ ላይ ያንን የምንፈራውን ነገር እንዴት አድርገህ ታያይዘዋለህ? ራስህን መቀበል እንዳለህ መቀበል ነው። እንዳለህ ተቀበል ከሆነው ማለት ልክ ነው ማለት አይደለም። ላይክ ተፈጥሮ ልክ ነው፣ ምንም ስህተት የለበትም ማለት አንተ ባለህ ቁመት እኔ ባለኝ ቁመት፣ አንተ ባለህ ውፍረት እኔ ባለኝ ውፍረት፣ ወይም ደግሞ ላይክ ራስህን መቀበል የሚባለው ነገር ተፈጥሮህን ትቀበለዋለህ። ዲናይ መካድ የኔ አይደለም ማለት ወይም ደግሞ እኔ እንደዛ ሆነ ሳለ እኔ እንደዛ አይደለሁም ብሎ መካድ ትልቅ በሽታ ነው። ሰው መሆን አትችልም። ምክንያቱም ያ በውስጥ እንደ ኢንሴኪዩሪቲ ውስጥ ያድጋል። ትናንትና የካድካት ዲና ያደረካት ማንነት ትንሽ ልትሆን ትችላለች። እያደገች ግን ትመጣለች። በዛ ዲና አድርገህ በወሸካት በደበካት ጨለማ ውስጥ እያደገች ትመጣለች። አንተ አታውቀውም እንጂ እሷ ነች የምትቆጣጠርህ። አንተ በእሷም ሆነ በሌሎች ማንነት ላይ ቁጥጥርም ስልጣንም ልጓምም አይኖርህም። ስለዚህ ማንፈልገውን ነገር ካለ ድርጊቱን አንፈልገውም። መካድ አይደለም፣ እኛ እናደርገዋለን፣ ግን አንፈልገውም። ስለማልፈልገው ያ ድርጊት መቀየር አለበት ወይ ያ ጠባዬ መቀየር አለበት። ማስተካከል የምትችለው ከሆነ ማለት ነው። ማስተካከል የማትችለው ግን ከሆነ አክሴፕት ታደርገዋለህ። አሁን ለምሳሌ እኔ ቁመቴ ሜትር ከ80 ነው አልኩኝ። ቁመቴ ሜትር ከ80 ነው፣ በጣም በዝቶብኛል፣ ከ60 ነው መሆን የምፈልገው። ዲዩቲንግ ማድረግ እችላለሁ? አልችልም። ስለዚህ ምን ማድረግ አለብኝ? መቀበል ነው ያለብኝ። በቃ ይሄ ምንም ማድረግ አልችልም፣ መቀበል ነው ያለብኝ። ይሄ የሚስተካከል አይደለም። ሰውነቴ ቀጠን ያለ ነው፣ መወፈር እፈልጋለሁ፣ ይህንን ማድረግ እችላለሁ። ሰውነቴ በጣም ወፍራም ነው፣ መቀነስ እፈልጋለሁ፣ ይህንን ማድረግ እችላለሁ አይደል? ቁመቴ ግን አጥሮብኛል፣ አንድ ስንስር ላስረዝመው፣
ረዝሞብኛል፣ አንድ ስንዝር ልቀንሰው፣ እሱም አይቻል ነገር በጣም አይሆንም ማለት ነው። ስለዚህ እንደዚህ አይነት ነገሮችን ለይተን ማወቅ ለዲና ለመካር ከመቸኮል ይልቅ በካርከው ቁጥር ምቾት አይሰጠን። አሁን ለምሳሌ ሌላ የምታየው እኔ ፊት ላይ እኔ ሰውነት ላይ ብዙ ጊዜ የምቀልድበት አሁን ተመልካቾች ሰፌድ እጅ አለኝ ብዬ አስባለሁ። እጅ በጣም ሰፊ ነው። መዳፍታውራ ራሱ በቃ ልትመታ የሚመስለው ሸፈንኩት አይደል ስክሪኑ። በቃ ይሄንን አክሴፕት አደርገዋለሁ፣ አልቀይረውም። ምንም የማፍርበት ነገር አለ፣ ተፈጥሮዬ ነው፣ ከቤተሰብ ከዘሬ የወረስኩት ነገር ነው። በቃ ሳወራ ፍንጭት ጥርሴ ፍንጭት ነው፣ ገጣጣ ነው። ለምንድን ነው የማፍርበት? ለምንድን ነው የምሸማቀቅበት? ብሸማቀቅበት ስኖረው ግን በምንም አይነት መልኩ ካሜራ ፊት አልቀርብም። ፍንጨት መሆኔን ወይ ገጣጣ መሆኔን አይደል። ከሰውም ጋር ሳወራ እና እንደዚህ ሆኖ ምናምን እንደዚህ ሆኖ በዚህ ጎቶ እዚህ ጎቶ በቃ ትህትና ሊመስላቸው ይችላል ሰዎቹ። እኔ ምን ያክል እንደምሸማቀቅ ግን አያውቁም። ጥርሴ ፍንጨት መሆኑ ገጣጣ መሆኑ ገብቷል። ይሄ ራሴን አክሴፕት እንዳደረገው አያደርገኝም፣ እንድቀበለው አያደርገኝም። እክደዋለሁ፣ አልወደውም። ይሄን ተፈጥሮ ማስተካከል ብቻ ታስተካክለዋለህ እኮ አይደለ? ግን የማይስተካከል ከሆነ አፍጥሮ ተፈጥሮ ከሆነ ዩል አክሴፕቴን ከሆኑ ማስተካከል በምትችላቸው ነገሮች ላይ ጊዜን ታጠፋለህ። ስለዚህ መካዱ አሁን ይህን እንዳልኩ የጥርሴን ጉዳይ ብክደው የኔ አይደለም ልቀበለው አልፈለግም ብለው እንዴት ምቾት እንደሚነሳኝ አስበው። ሰው ፊት በቀረብኩ ቁጥር፣ ሴት ላናግር ነው ባልኩኝ ቁጥር፣ ሚስት ልጠብስ ነው ባልኩኝ ቁጥር፣ ሚስቴን ካገባውን በኋላ በቃ በሱ ጉዳይ እሱ ላይክ ከብዙ ውበቴ ከተንቆጠቆጠ ውበቴ መካከል ይሄ ጥርሴ ግን አበላሽቶብኛል ብዬ ነው የማስበው ማለት ነው። ገብቶሃል? ስለዚህ በጣም ምቾት እየነሳኝ ይሄዳል። መስራት የምችላቸውን ውጤታማ የምሆንባቸው ጉዳዮች ላይ እንኳን ውጤታማ አልሆንም። ከፊት ለፊት ማን ይመጣል? ይሄ ኢንሴኩሪቲ ይመጣብኛል። ሰውየው ተናዶል። በእርግጠኝነት ስራዬ አይደለም ያናድደው፣ እጄ ነው፣ ጥርሴ ነው፣ ምላሴ ነው፣ አይኔ ነው፣ አፍንጫዬ ነው፣ ቁመቴ አጭር ስለሆነ ነው፣ ረጅም ስለሆነ ነው። እዛ ውስጥ ነው የምገባው። ስለዚህ በምንም አይነት መልኩ በስምምነት ከራሴ ጋር መኖር አልችልም። በስምምነት ከራሴ ጋር ስለማልኖር ኤክሰለንስ ላይ ሊደርስባቸው የምችላቸው ኢቨን ዞ የሚደርስባቸው የምችልባቸው ጉዳዮች ብቻ አይደለም የደረስኩባቸው ነገሮች ራሳቸው እንደ ኤክሰለንስ አይታዩኝም። እኔ ሰዎች የሚቀኑበት ይሄን ኤክሰለንስ ራሱ እንደ ኤክሰለንስ ይሄኛው ሴኩሪቲ ጭንቅላት ውስጥ የሚመጣው። ስለዚህ ምን ልፈልግ ነው አሁን እዚህ ጋር ያ ክህደት ተገቢ አይደለም። ክህደት ሳይሆን መታመን ያለበት ነገር የማልፈልገው ጠባይ ካለ ይህን ጠባይ አልፈልገውም። መቼ? በቃ ዛሬ አሁን ይህን ጠባይ አልፈልገውም። ስለዚህ ከዛሬ ጀምሮ ከአሁኗ ሰዓት ጀምሮ ከዚህ ቦታ ጀምሮ ይህን ጸባይ ለማስተካከል ሰራለሁ። እንዴት አድርጌ ያስተካክለዋለሁ? ምን አይነት ነገሮች ሊጠቀም፣ ምን አይነት ልምምዶች ላምጣ? ምክንያቱም ጸባይ ቅድም እንዳለው ቁርጥ ሊና ይፈልጋል ለማስተካከል። ነገር ግን ሂደቱ ግን ፕሮሰስ ኢትስ ሃቢት በየቀኑ ከዛ ቁርጥ ሊና ጋር አላይን የሚያደርግ ስምምን የሚሆን ፕራክቲስ ማድረግ ነው። ፕራክቲሱ ይህንን ቁርጥሊና ይሄ በቁርጥሊና የወሰንኩትን ነገር የሚገልጽ ነው። በሱ አንጻር ነው የምንለማመደው። በተለማመድኩ ቁጥር ከዚህ ቁርጥሊና አንጻር ተነስቼ በዕለት ተዕለት ህይወቴ የተለማመድኳቸው ነገሮች ያ የምፈልገው ዴስቲኔሽን ጋር ያደርሱኛል። የማልፈልገውን ጠባይ ሰርዘው የምፈልገውን አዲሱን ጸባይ አዲሱን ማንነት ይሰጡኛል። ተረድተኛል? ስለዚህ አሁን ምን እናድርግ ነው ለዚህ ጉዳይ ሲባል ያንን ነገር መካድ አያስፈልግም። መካድ ለዛ ነገር ባሪያ መሆን ነው። ለዛ ነገር ተገዢ መሆን ነው። በጣም የማይረባ ነገር እኛም በባርነት ያኖረናል። ለዛ ነገር ባሪያ መሆን ነው። ስለዚህ ማድረግ የምንችለው ነገር ምንድነው? ያንን ነገር የማንፈልገው ከሆነ ያንን ጠባይ የማንፈልገው ከሆነ እዛችሁ ጋር እውቅና ሰጥቶ ማለት ይሄ ጸባይ የኔ ነው ብሎ ማለት የኔ ነው ማለት አለብህ ራሱ። ይህን ጸባይ ይህን ልምምድ ያመጣብኝ አጋንንት ነው ካልክ አትቀየርም። ምክንያቱም ጸባዩን መቼም ያንን ድርጊት ወይም ያንን ጸባይ ወይም ያንን ዝንባሌ አጋንንት ስለሆነ የሚያመጣው ሲሆን ይሆንብሃል። በቃ አንተ እሱ የሚፈነጭብህ ፈረሱ ነህ ማለት ነው። ምንም አቅም ስልጣን የለህ። ያው ትመቻለች እቺ ለምን ከተጠያቂነት ታርቀናለች። ምን ሆነ ነው ሲባል ወደች እኮ አይደለም ወደች አትፍረድበት። ወዶ አንተ በስማ ወዶ እኮ አይደለም እንደዛ ይባላል። ምንድነው አጋንንት ይዞ ማን ነው ያለው? አጋንንት እሱ እንደፈለገ የሚያደርገው የአጋንንት ፈረስ ነው። እንደዛ ተደርጎ ተፈጥሯል። ስለዚህ ሞመንት አንተ ስልጣኑን ለዛ ከአቅመ በላይ ለሆነው ነገር ስትሰጠው ያንተ መሆኑን ስትክደው አንተ የዛ ነገር ባሪያ ትሆናለህ። ስለዚህ ለምን ትክደዋለህ? አንተ ነው ያደረከው። ነገር ግን የምትፈልገው አይደለም። ወደምትፈልገው ነገር ግን በቁርጥልና መሄድና በሀቢቶቹ በተደጋጋሚ ልምምዶቹ ሰርዘ መገኘት ትችላለህ። ያው አጋንንቱም ራስን አሳልፈ ስለሰጠኸው ነው። በትክክል ሰጠኸው። ቦታህን አንተ ልታዘበት የሚገባውን ልብህን የዛ የጠንካራ ስብዕና የፈለገውን ነገር ማድረግና መጎተትና ለማመድ የሚችለው የጠንካራ ስብዕና መታነጫ የሆነው ልብህን ሰጠኸው። ለሱ እንደፈለገ ይፈነጭበታል። ትክክል። በዚሁ አስተካከል። ጥሩ አድርገህ አንስተዋል። ራስን ስለመውደድ እናውራ። በሁለት መንገድ ነው ራስን ስለመውደድ። እሺ፣ ቤትና ቤት፣ በወጣትና ባገባ።
ባገባና ባላገባ ይሻላል። ባገባ ትክክል። ባላገባና ባገባ መውጣት አልኩት። ያላገባው ላጤው የማግባት ነገር አሳስበዋል። መመስረት የምፈልገው ትውልድ ይኖራል አለ። ያንን ከዛ አንጻር ታጥቄ መሄድ ስለምፈልግ ነው እና ላጤው ላይ ወይም ያላገባው ላይ ኔጌቲቭ ቶት ሰልፍ ሄት ይኖራል። እኔ ለዚህ ነገር አልተዳረስኩም ምናምን ሊሆን ይችላል። አሁን ባለው ነባራዊ ሁኔታ እንደዚህ አይነት ነገሮች አሉ በወጣትነቱ ላይ ማለት ነው። እና ባገባው ላይ ደግሞ ስንመጣ ለሚስቴ ብዬ ለልጆቼ ብዬ ብሎ ራሱን ከሌሎች ለሱ ብቁ ከሆኑ ከሚያስፈልጉት ነገሮች ራሱን ዝቅ የሚያደርግባቸው የተለያዩ ነገሮች ይኖራሉ። በነዛ ታኮ ለምንድነው እንደዚህ ያደረከው? ቅድሚያ ለራስህ ሰጥና ምስትለው ለልጆቼ ብዬ ነው ለሚስቴ ብዬ ነው ይላል። አሁን ለምሳሌ ያገባ ወጣት ቤተሰብ የመሰረተ ወጣት ላይ ክሪቲካል የሆነ ነገር እሱ አላወቀም እንበል፣ ግን ክሪቲካል የሆነ በሽታ ቢታመም ራሱን ሄዶ የማሳከም ፕሮባቢሊቲው ለስ ነው። ቅድሚያ ለነዛ ሰዎች መኖር ስለሚፈልግ ግን ሚስቱ ብትታመም ጉንፋን ሊያስላት ይችላል። ማታ ላይ ልጁ ሞቆት ሊያልበው ይችላል። ይሄ ልጅ ትኩሳት አሳየ ብሎ ተነስቶ ሆስፒታል ነው የሚሄደው። አዚፍ የራሱን ክሪቲካል ችግር ግን አልተረዳውም። እና ከነዚህ አይነት መንገዶች አንጻር ስለ ራስን መውደድ የሆነ ነገር ልቀቅብንና ከዚህ እስቲ ቀጥሎ ከዛ መልስ ተንተርሰን አንድ ሰብ ጥያቄዎች ይኖራል እንዳይበዛ። ራስን መውደድ አሁን ቀድመን በመጣንበት መንገድ ስናየው ራስ መውደድ ጋር ስትመጣ አሁን ያለውን ነባራዊ ሁኔታ እስቲ በዛው ራስ ወዳድ ያለውን ነገር በደንብ ተታውቀዋለህ። ምንድነው መሰለህ አሁን ያለው ታናናሾቻችን ጋር ራስ መውደድ በቃ ላይክ የለም ማለት ትችላለህ። ራሱን የሚወድ ሰው የለም። ራሱን መውደድ ሳይሆን ከራስ መውደድ ይልቅ ራስ ወዳድነት ነው የሚያዘነብልበት። ራስ ወዳድነት ማለት በቃ ሌላው ሁሉ ለኔ ነው መኖር ያለበት። ገብቶሃል? እኔ ለሌላው አካል ምንም ሪስፖንሲቢሊቲ የለኝም አይነት ነገር ማለት ነው። ስለዚህ የሌሎቹ ጥረት ሁሉ towards my excellence ኮንትሪቢዩት ማድረግ አለበት፣ ለእኔ እድገት ኮንትሪቢዩት ማድረግ አለበት። እኔ ግን ለሌሎች መስጠት ያለብኝ ነገር የለም። እነሱ ግዴታቸው ነው፣ እኔ ምንም አይነት ግዴታ የለብኝም። መብት አለኝ፣ ፍላጎት ሊኖረኝ ይችላል። ይሄ ምንድነው? አንደኛ ከትምህርት ቤት ከተበላሸ የትምህርት ስርዓታችን የመጣ ነው። ስለ መብት ከሚወራበት የተበላሸ የትምህርት ስርዓታችን ልጆቻችን ግዴታቸውን አያውቁም። አብዛኛዎቹ ልጆቻችን ግዴታቸውን አያውቁም። ተለማምጠ ነው ስራ የሚታዘዛቸው። አንዳንድ ቤተሰብ በደሞዝ ነው የሚያሰራቸው ልጆቹን። ቤት ያጸዳና ደሞዝ ይከፍሏል ሳምንቱ መጨረሻ ላይ which is totally wrong። ትክክል ያልሆነ ነገር የሚባል ነገር የለም። በቃ እናትና አባት ጋር ግዴታ መወጣት አለበት፣ ግዴታ ማድረግ አለበት። ከልጅነቱ ግዴታውን ያልተወጣ ልጅ እንዴት አድርጎ ነው ካደገ በኋላ በ40 ዓመቱ ማስትሬትና ዶክትሬት ይዞ ሊቅና ሊቃውንት ተብሎ ለቤተክርስቲያንና ለሀገር የሚኖረው? ሊከፈለኝ ይገባል እኮ ነው የሚል so entitled በቃ ሊከፈለኝ ይገባል። እቺ ሀገር ምን አደረገችልኝ? ይደረግልኝ ይገባል። ስለዚህ ዶክተሩ እኔ በቃ ዶክተር ስለሆንኩ ይሄ ይገባኛል፣ ይሄን ማድረግ አለብኝ እንጂ ሳይማር ዶክተር ላይ ያደረገኝ ማህበረሰብ የሆነ ነገር ላርግለት፣ የሆነ የምሰጠው ቫልዩ ይኖር፣ አንድ ሴት ልስጣቸው፣ ያ ቫልዩ ራሱ ይከፍለኛል የሚባል ሀሳብ የለም፣ የሚባል ሜንታሊቲ የለም። ያ አስተሳሰብ ስለሌለ መነሻችን ራሱ በቃ ሁሉ ጊዜ ገንዘብ ጄኔሬት የሚያደርግ ነገር ነው። ማህበረሰባችንን ከችግሩ የሚያወጣው የሚያላቅቀው አይደለም፣ ከበሽታው የሚያላቅቀው አይደለም። እንደውም ከበሽታው ከሚያላቅቀው ይልቅ ጄኔሬት እስካደረገ ድረስ ገንዘብ ማግኘት እስከቻለ ድረስ እዛው በሽታ ውስጥ መላልሶ የሚከተውን ነገር ልናመጣ እንችላለን። ከችግሩ የማያላቅቀውን ነገር ልናመጣለት እንችላለን። አሁን ላይ የምናየው ኤንጂኦቹ የሚሰሩት ጋር ብትመጣ እንደዛ ነው። በዛት ላይ ወደዛ አንግባ እንጂ ግን ቁም ነገሩ ምንድነው ልል የፈለጉት በልጅነቱ ከመብት ይልቅ ግዴታውን ያልተማረ ትውልድ እያደገ ሲመጣ ስለ ግዴታው አያውቅም፣ ስለ መብት ነው የሚያወራው። ኢንታይትልመንት ውስጥ ነው የሚገባው ቀጥታ። ስለዚህ ያ ልጅ ግዴታውን ከልጅነቱ ታስተምረዋለህ። መኖር እሱ ብቻውን መኖር ሳይሆን ለሌሎች መኖር እንዳለበት ትነግረዋለህ። ለሌሎች ለመኖር ግን እሱ መጀመሪያ ለሌሎች መትረፍ ያለበት ማንነት መገንባት እንዳለበት ትነግረዋለህ። ያንን ማንነት እንዲገነባ ደግሞ በፈቃደኝነት አምኖበት ሲመስለው ደስ ሲለው አይደለም አስገድደህ ታሳየዋለህ። አያውቀውማ ያን ጊዜ ገና ልጅ ነው። እኔ ልጆቼ እንደዛ ነው የማደርጋቸው። ገና ልጅ ነው፣ አያውቀውም። ካደገ በኋላ በቃ አይትችልም።
አትቆጣጠረው። ማስትሬትና ዶክትሬት አለው ሊቅና ሊቃውንት ተብሏል። እንደፈለገ ትውልዱን የሚቦጠብጠው የሚመዘብረው ነው የሚሆነው ያ ሰው ማለት ነው። ስለዚህ ራስን መውደድ ጋር ስትመጣ ራስን መውደድ ብዙ ነገሮች ውስጥ ተካተውበታል። ቅድም አሁን ጠቃቅሰነዋል። እንደውም ጥሩ አድርገህ ወደ መጨረሻ መጣሁ። ቅድም የጠቃቀስነው አንዱ ራስ መቀበል የሚባሉ ራስን ለመውደድ መቀበል ያስፈልጋል። ትውልዳችን ራሱን አልተቀበለም። ራሱን ያልተቀበለው አንደኛ እቺ ድሃ ሀገር ተወልጄ ሊል ይችላል፣ በድህነት አድጌ ሊል ይችላል። በተለያየ ነገር ላይክ ሶሻል ሚዲያ ላይ የሚያያቸው ሰዎች ፍሌክስ የሚያደርጉበት የተለያየ የሚያነጅቡበት የተለያየ ነገር እሱ ሊኖረው እንደሚገባው ያስባል። ቤተሰቦቹ ሊያደርጉለት እንደሚገባ ያስባል። በቃ ይሄ ነገር አሁን ላይ ያስፈልገኛል፣ ይሄ ነገር ግን አሁን ላይ ስለሌለኝ እኔ በቃ ማረባ ሰው ነኝ ብሎ ይደመድማል። ገብቷል። ገና በ20 ዓመቱ በ30 ዓመቱ በ25 ዓመቱ ራሱን ብዙ ነገር ውስጥ ይጠብቅና ያን ነገር ባለማድረጉ ባለማግኘቱ ባለመያዙ ብቻ ተስፋ ይቆርጣል። ስለዚህ ያ ተስፋ መቁረጥ እየባሰበት ይሄዳል ማለት ነው ያ ትውልድ ላይ። ስለዚህ መጀመሪያ ራሱን መቀበል መቻል አለበት። ራስን የምትቀበለው ፍሮም ኤኒቲንግ አንተ ላይ ካለው ነገር ሁሉ ተነስተ ራስን እየበየንክ እየጠቀስክ እየተናገርክ ስለ ራስ እያወራህ እያሰብክ ያንን መቀበል አለብን። ልክ ነው አይደለም፣ ተገቢ ነው አይደለም፣ ብዙ ነው ትንሽ ነው፣ እሱ ሌላ ጉዳይ ነው። እዛ ሚዛን ውስጥ አንገባል። ስለዚህ እኔ ራሴን ሳየው ዛሬ ላይ ከሆንኩ የምገመግመው ራሴን ለመቀበል ቅድም እንዳልኩ ሜትር ከ80 ቁመት መሆኔን መቀበል አለብኝ። እጄ ሰፌድ መሆን መቀበል ለመቻል አለብኝ። ጥርሴ ፍንጭት መሆኑ ገጣጣ መሆኑ መቀበል አለብኝ። ሰውነቴ ቀጭን መሆኑ መቀበል አለብኝ። መቀበል አለብኝ ስለ ተቀበሉት ስላቸው ልክ ነው እያልኩኝ አይደለም። በቃ ያ ፐርፌክት ሰውነት ነው፣ ኤክሰለንት ሰውነት ነው። ጽድቅ መስራት የሚችሉበት ፍጹም ልዕልና ላይ ልህቀት ላይ የደረሰ ሰውነት ነው ማለት አይደለም። ግን እንዳለ ትቀበለዋለህ። ከዛ በኋላ ምንድን ነው የምንፈልገው? ያ የተቀበልከው ነገር አሁን ሰውነትህ የተቀበልከው ሰውነትህ የምትፈልገውን ነገር ላይ ልትፈጽምበት ከመሄድ በፊት እሱ ነገር መጀመሪያ ካወቅከው በኋላ መጠበቅ መቻል አለበት። መጠበቅ ከምን? ከዓለም እርኩሰት፣ ሰውነትህን ከሚያበላሸው ነገር፣ ከኃጢአቱም ሊሆን ይችላል፣ ከተለያዩ ጉዳዮችም ሊሆን ይችላል። ለምሳሌ ይሄን ሰውነቴን ከተቀበልኩት ይህን ሰውነቴን ማበላሸት አልፈልግም። እንዴት ብትለኝ እንጨት ቤት ሄጄ በመጋዝ እጄን ልቆርጠው አልፈልግም። አእምሮ ጤነኛ እስከሆነ ድረስ አላረገውም ማለት። ልክ እንደዛ በእንጨት በመጋዝ እጄን መቁረጥ እንደማልፈልገው ሁሉ መሸብዬ አልኮል ቤት ገብቼ አንድ ጠርሙስ ውስኪ ገልብጬ ኩላሊቴንና ጉበቴን ማፍረጥ አልፈልግም። ስለዚህ መጠበቅ አለብኝ ሰውነቴን ከሚጎዱት ነገሮች። እኔ የራሴ ሰውነት ጠባቂ ነኝ፣ ኮትኳሽ ነኝ፣ አትክልተኛ ነኝ፣ ጋርድነር ነኝ። ገብቶሃል? ከኔ ውጭ ማንም ሊጠብቀው አይችልም። ትላንትና ተቀበልኩት ማለት ሁሉም ነገር ብቁ ነው፣ ምንም መጠበቅና መስተካከል አያስፈልገውም እያልን አይደል? ስለዚህ አሁን ወደዛ ስቴፕ ነው እየሄድን ያለ ነው። ስለዚህ ይህንን የሚሰሙት ወንድሞቻችን ራስን መውደድ የሚባለውን ይቆይ አስቀምጡት፣ ተቀበሉት። ራሳችሁ ያለን ማንነት የመጣህበትን ዘር የእንትን ዘር ነኝ የእንትን ዘር ነኝ ዘር ያስጠላል ከማለት ይልቅ ተቀበለው። ልትቀይረው አትችልም። ቁመትን፣ ክብደትን፣ ውፍረትን፣ ሌላውም የሰውነትና መዋቅር ተቀበለው። ጸባይንም እንደዛው ተቀበለው ማለት ልክ ነው ማለት አይደለም። የሚስተካከል አለ የምታስተካክለው፣ የማይስተካከል አለ የምትቀበለውና እስከ ዘላለም አብረው የምትኖረው። ለምሳሌ ቁመት ብለናል አይደል? በተለይ ግን ጸባያትህ መስተካከል ይችላሉ። ስለዚህ ያንን የተቀበልከውን ነገር ትጠብቀዋለህ፣ ትንከባከበዋለህ። ትጠብቀዋለህ፣ ከክፉ ነገር ትለየዋለህ፣ ከኃጢአት ትለየዋለህ። በቅድስና መንገድ እንዴት ትመራዋለህ? ትንከባከበዋለህ። ኮትኮት እንደሚያደርገው አንድ ጋርድነር፣ አንድ አትክልተኛ የአትክልት ቦታው እንደሚቆጠቁት ከአረም እንደሚለየው እላው ላይ የበቃቀሉትን የወዳደቁትን ቆሻሻዎች እንደሚያነሳለት እንደሚያጠራለት፣ ልክ እንደዛ አንተም ከሰውነት ላይ እንደዛ ታደርጋለህ። የመጀመሪያው ሰውነት ግን መቀበልና መጠበቅና መንከባከብ ማለት እንደዛ ነው። ከዛ በኋላ ነው እንግዲህ ወደ ማሳደጉ የምትሄደው፣ የማትፈልጋቸውን ነገሮች ዊዳውት ወደ ማድረግ ወደ ማጥራት የምትሄደው፣ በሰውነት ላይ ወደ መሰልጠን የምትሄደው። ይህንን ስታደርግ ደግሞ ይሄ ሂደት ስንት ዓመት ይፈጃል? ላይፍ ታይም ነው። ስለዚህ ላይፍ ታይም ከሆነ በዚህ ፕሮሰስ ላይ እያንዳንዱ ፕሮሰስ አጫጭር ምዕራፎች አሉት፣ ማረፊያዎች አሉትና እነዛ ማረፊያዎች ላይ እነዛ ምዕራፎች ላይ እነዛ መዳረሻዎች ላይ ስትደርስ ያገኘኸውን ደስ አለኝንም ትቀበለዋለህ። አሁንም ደግሞ ገብቶሃል? ለምን ፍጹም አልሆነም አትልም። 5 ዓመት ከሰራበት በኋላ የምር ሰርተበት ከሆነ ከነ ድካምህ ከ5 ዓመት በኋላ የደረስክበትን ደስ አለኝንም ደግሞ ትቀበለዋለህ። ደግሞ ተመልሰህ ያን የተቀበልከውን ደግሞ ትጠብቀዋለህ፣ ትንከባከበዋለህ። እኔት ደግሞ ትሰለጥንበትና ታሳድገውና ታበለጸገውና ታሳየዋለህ። እኔ የደረሰበትን ደግሞ አሁንም ደግሞ ደስ አለኝ ትቀበለዋለህ። ይሄ ፕሮሰስ ራስህን እንድትወደው ያደርጋል። የምትወደው ማንነትህ የምትወደው ማንነት የምትወደው ስብዕና እንደዚህ የምትደክምበት ነው። አንድ ሰው እወደዋለሁ የሚለውን ነገር
እንደዚህ የደከመበት ነው። እኛ ልጆቻችን እናንተ እንግዲህ አልወለድክም፣ ነገ ስትወልድ ታየዋለህ። ለአባትና ለእናት ግን ዘሴምቲንግ ነው። እኔ አባት ስለሆንኩኝ ነው የምነግርህ። ከልጅነት ጀምረው ራሳቸውን መቆጣጠር ከማይችሉበት ጀምሮ ከ1 እና ከ2 ወር ጀምሮ ከተወለዱ ጀምሮ ማለት ነው 10 እና 15 18 ዓመት 20 የደረሱ ልጆች ላይ ገብቷል ያለ አታችመንት ከፍተኛ አይደል? ለነሱ ያለ መውደድ ለምንድን ነው? ድንገት ነው ዱብ ብለው እኮ አይደለም። ከልጅነት ጀምሮ ፍሮም ስክራች ስለሰራባቸው ነው። 20 ዓመት ላይ ሲደርሱ ብዙ ነገር ያንተ ውጤት ነው፣ ያንተ ድካም ነው። ስለዚህ ትወደዋለህ። አዛይ ፐርፌክት ናቸው ወይ? አይደሉም። ባይሆኑም ግን እዚህ ያደረስካቸው አንተ ነህና ደክመህ ጠብቀህ ያደረስካቸው አንተ ነህና ትወደዋለህ። ስለዚህ ለደሳለኝም ስለራሳቸውም ደሳለኝ የምለው እንግዲህ አንተ ነው። የሚያዳምጡንም ወንድሞቻችን ደግሞ ስለራሳቸው ሲያስቡ እንደዛ ነው። መውደድ ዝም ብሎ አንድ ቀን እኔ ራሴን ወደዋለሁ፣ እስቲ አንዴ ራሳችሁን ወደዋለሁ በሉ፣ ራሴን ወደዋለሁ፣ እንደዛ አይመጣም። መውደድ ኢዝ ፕሮሰስ። ፕሮሰሱ ደግሞ እሱን መጀመሪያ ተቀብለው የተቀበልከውን ከክፉ ነገር ጠብቀኸው ተንከባክበኸው ከዛ ደግሞ ኢንቨስት ስታደርግበት እሱ ላይ በስልጣኔ ሰውነት ላይ ስትሰለጥንበት ስታድግበት ስታሳይለው ጡንቻን ስታሳድገው የማትፈልገውን ቦርጭ ስብ ምናምን ትረፍራፊውን ስታወጣው ከጸባይም እንደዛው ስታርመው የምትፈልገውን ጠንካራ ስብና ቆራጥና ቆፍጣና ማንነት ስትገነባ ይሄ ፕሮሰስ በአንድ ጊዜ አይመጣም። ይሄ ፕሮሰስ 10 ዓመት 15 ዓመት 20 ዓመት 30 ዓመት ይፈጃል። ደሞር እዚህ ፕሮሰስ ውስጥ በቆየ ቁጥር ደሞር እዚህ ፕሮሰስ ውስጥ ኢንቨስትድ በሆንክ ቁጥር ገስዋት ራስን ትወደዋለህ። ይሄ ልጅ ግን ራሱን ያወደው ለምን? ምን አደረገ? ራሱ ላይ ምን ኢንቨስት አደረገ? ገብቶሃል? ምን ኢንቨስት አላደረገም። ጀስት ስላየው ብቻ ራሱን በመስተዋት ስላየው ብቻ በቃ ጀስት እኔ እንደዚህ ነኝ ስላለ ብቻ ራሱን የሚወደው ይመስላል። አይወደውም። ስለዚህ ራስን መውደድ የዘ ፕሮሰስ እና ያ ፕሮሰስ ደግሞ ቀደም እንዳልኳቸው ከመቀበል ራስን ተቀብሎ ያንን የተቀበልከውን ጠብቆ ተንከባክቦ ወደ የምትፈልገው ጽድቅ መስራት ወደምትችልበት ጠንካራ ስብዕና መገንባት ነው። እሱ ደግሞ በ1 ዓመት በ10 ዓመት በ20 ዓመት በ30 ዓመት የሚጠናቀቅ አይደለም። ኢትስ ፕሮሰስ። የደረስክበትን እየተቀበልክ እንደገና ደግሞ የምትሰራው ፕሮሰስ ራስክን ወደ መውደድ ያሳድጋል። ይሄ ራስን መውደድ ራስ ወዳድነት አይደለም። እንደዚህ አድርገህ ራስክን የወደድክበት ልክ ነው ለሌሎች መትረፍ ያለበት፣ ለሌሎች መሰጠት ያለበት፣ ለእናትክም፣ ለአባትክም፣ ለሚስትህም፣ ለልጆችህም፣ ለሀገርም። አሁን ዛሬ አንድ ጽሁፍ እየጻፍኩኝ ነው በአጋጣሚ ከዚህ ጋር ተገናኘ። በኋላ ወይ ነገ ፖስት አደርገዋለሁ ጽሁፉን። አንድ ሰው በዚህ መልክ ራሱን ባልወደደበት ማንነት ተወዝቶ ሀገሬን እወዳለሁ ቢል ውሸታም፣ ሚስቴን እወዳለሁ ቢል እናትና አባቱንም ማህበረሰቤንም እወዳለሁ ቢል ውሸታም። ገብቶሃል? ምንድነው የሚሰጣቸው? ራሴን እወዳለሁ ሲል ውሸታም ነው። ምንድነው ራሱ ላይ የሰራው ነገር? ገብቷል? ራሱ ላይ ባልሰራበት በዚህ ልክ ለነዛ ሰዎች የሚሰጣቸው ነገር ምንድነው? መስጠት ሲባል የግድ መስጠት አለበት ወይ ሲባል አዎ መስጠት አለበት። የምትሰጠው እኮ የግድ ብር እነዛ ሰዎች የሚለወጡበት ሀብት አይደለም። በተለይ እንደውም መስጠት ያለበት አንተ ራስክን የገነባህበትን ይህን ጠንካራ ስብዕና ነው። ገብቷል? አቋም ያለው ቆራጥና ቆፍጣና የሆነውን ስብዕና ለነዛ ሰዎች ተሰጣቸዋል። ምክንያቱም ሰውነትክን የሚበይነው እንደዚህ አይነት ጠንካራ ስብዕና ነው። ሰውነትክን የሚወስነው የሚገልጸው እንደዚህ አይነት ጠንካራ ስብዕና ነው እንጂ እነዛን ሰዎች ማስተሬትና ዶክተሬት ላይ ማድረስ አይደለም። እድሜ ልካቸውን አስተምረህ እሱ ብቻ አይደለም። ከሱ የበለጠው እሱ አይሆንም እያለ ከሱ የበለጠው የሚሆነው ምንድነው? ሰው የሚሆኑበትን ማንነት መገንባት። እሱን ነው ልሰጣቸው የሚገባው አይደለ? እሱን ራስህ ላይ አልገነባህም። አንተ የወጣልህ ሰነፍ፣ ሰበበኛ፣ ምስኪን እንከፍ ነህ። እኘት ደግሞ ሀገሬን ወዳለሁ ትላለህ። ግብዝ ነህ አይደለም። ስለዚህ አሁን ሁለተኛው ላይ ያስቀመጥከው ሁለተኛው መንገድ ላይ አሁን ይሄ ባለትዳር ላይ ምንድን ነው በኤግዛምፕል ብናነሳው፣ ቆይ ልጆቼ ይብሉና እበላለሁ ማለት እዚህ ጋር ግን የሚጠበቅብህ አንተ ነህ መጀመሪያ ላይ ማለት ራስን ስለመውደድ ጋር ስናመጣው መጀመሪያ አንተ ብቁ ነህ ስትገኝ፣ አንተ ጠንክረህ በርትተህ ስትገኝ ነው እነሱን ከሰርቫይቫል ስቴጅ ታውጣው የምችለው። እዚህ ጋር ግን አልሞስት አብዛኛው የምናየው ቆይ ለልጆቼ መጀመሪያ እነሱ እንትን ይበሉ ምናምን ነው የሚባለው እየሆነ ያለው ኦልሞስት ለሚስቴ ምናምን ነው እየተባለ ያለው እየሆነ ያለው እና በዚህ ሁኔታ እንዴት ነው አሁን ባላገባውም ላይ ያለውን አንስተናል። ስለ ኔጌቲቭ ቶት ስለራሱ ያለውን ኔጌቲቭ ቶትም የራሱን መጥላትም ደረጃ አንስተናል። በባለትዳሩም ደግሞ ቀደም ያለውን ኤግዛምፕል አንስተናል። ቤት ውስጥ ስላለው ስለምግቡም ቅድሚያ ለነሱ የሚለውን ነገር አባወራው እንዴት እንደሚል አንስተናል። በእንደዚህ አይነት ሁኔታ ላይ እንዴት ነው ትውልድ አገር ምናምን ስለበዛን ነው እንዴ? አሁን ስለበዛን እኮ አይደለም ትውልድ ሀገር ይገነባል የምንለው።
እና እንዴት ሊሆን ይችላል? በዚህ ሁኔታ ላይ እንዴት ነው እንድትገነባ የምትችለው? አሁን ዘመናዊው ዓለም ያመጣብን በሽታ ነው። ዘመናዊ ዓለም ያመጣብን በሽታ ነው። አሁን ላይ ወንዱ የሚኖረው ለሚስቱ ነው። በመጀመሪያ ደረጃ ለሚስቱ ነው። ለሚስቱ የሚኖረው ያው እስክትወልድ ድረስ ነው። በነገራችን ላይ ከወለደች በኋላ እሷ ራሷ ትላንትና የምትሰጠውን ቦታ አትሰጠውም። ከወለደች በኋላ ለእሷ ነው የሚኖረው። እሷ ደግሞ ለእሷ የሚኖረው ወንድ አትፈልግም። ናቹራል ለእሷ የሚኖረው ወንድ አትፈልግም። ዓላማ ያለው ወንድ ነው የምትፈልገው። ግን እስክትወልድ ድረስ ለእሷ መኖሩ ለእሷ እንደሚኖር እያቆለባበሰ ሲነግራት ያው ዝም ብላ ትኖራለች። ከወለደች በኋላ ግን የምትኖርለት ልጅ ይመጣል። ከዛ በፊት የምትኖርለት ወንድ የለማ። እዛ ቤት ውስጥ የሚኖርላት ወንድ ነው ያለው። የምትኖርለት ወንድ የለም። ያ ባሏ የምትኖርለት ወንድ አይደለም። ልኖርልህ ብትለው እሺ አይላትም። በዘመናዊውም በመንፈሳዊም ትርጓሜ ከኋላ ኪሱ እያመጣ ለሚተረጉሙ ወይም ወዳደሮች በሰጡት ትርጓሜ እየተነሳ በጭራሽ እኔ ነኝ ለአንቺ የምኖረው ነው የሚላት። ስለዚህ ወስዳ ዙፋን ላይ ብታስቀምጠው እሷ ባትጎትተው ራሱን አንቆ ጎትቶ ያፈርጥና እሷን ዙፋን ላይ ይሾማታል። ለእሷ ነው የሚኖረው ከዛ በኋላ። ለእንደዚህ አይነት ወንድ ሪስፔክት የላትም። ለዛ ነው ትዳራችንም ራሱ ሚስዳፕ እየሆነ የመጣው በዚህ መልክ ስለሆነ የተናገርነው። በፊት ግን እንደዛ አልነበረም የምንኖረው። ሴቷ ለወንዱ ነው የተፈጠረችው፣ ወንዱ ለሴቷ አልተፈጠረም። ስለዚህ እዛ ቤት ውስጥ ይሄ ወንድ ለእሷ ነው የሚኖረው። ሲቀጥል ለልጆቹ ነው የሚኖረው። በቃ እሱ በአባወራነት ማዕረግ ያለ አባወራ አይደለም። እንደዚህ አይነት ወንድ በአባወራ ማዕረግ ያለ የተቀመጠ ባሪያ ነው። ጌቶቹ ደግሞ ሚስቱና ልጆቹ ናቸው። ደግሞ እነሱ ከእሱ ህይወት ሲወጡ ይሄ ሰው ወይ ራሱን ያጠፋል በገመድ ላይ ወይ በጥይት ወይ በሆነ ነገር፣ ወይም ደግሞ በአልኮል ራሱን ያጠፋል በሂደት ብቻ የሆነ ነገር ይባዝናል። ዲካርት ላይፍ ነው። በቃ ዲካርት ነው የሚወጣው። የሰውዬ አይችልም። ምንድን ነው ሲባል በቃ የሚኖረው ለሚስቱና ለልጆቹ ነበር። እነሱ ወሰዱት። በቃ አሁን እኮ አእምሮን እኮ ሳተ። ዋይ ለእነሱ አልተፈጠርኩም። እኔ ሚስት አለኝ፣ ልጆች አሉኝ፣ ለእነሱ አልተፈጠርኩም። ምን ማለት ነው? ለእነሱ እግዚአብሔር ለእነሱ አልፈጠረኝም። እኔ በጣም እኮ አሳፋሪ ክህደት እኮ ነው። ስለዚህ ይሄ ሰው ለሚስትና ለልጆች ነው መኖር የምጀምረው ያለ ቀን ነው ለራሱ መኖር የሚያቆመው፣ ራሱን መውደድ የሚያቆመው። ራሱን መውደድ አያውቅበትም። እሱ ራሱን የሚወደው እንዴት ነው? ሰዎች እንዲወዱት ካደረገ በኋላ ሰዎች ምናልባት ከወደዱት ያን ጊዜ የሚወደድ ማንነት ለካለኝ ብሎ ያስባል። ሰዎች ሲጠሉት የሚወደድ ማንነት የለኝም። በቃ የእሱ ማንነት የሚመዘነው በሰዎች አይን ነው። ይህ ምስኪንነት ነው። ይሄ አሁን ላይ የመጣ በሽታ ነው። ስለዚህ እኛ ምንጊዜም እዛ ቤት ውስጥ ወንዱ በትዳር ውስጥ ማለት ነው፣ አንተ ነገ በምትገባበት ትዳር ውስጥ አንተ ነህ ቅድሚያ ያለህ እዛ ቤት ውስጥ። አንተ መጀመሪያ መቆም መቻል አለብህ። አንተ መጀመሪያ መኖር መቻል አለብህ እዛ ቤት ውስጥ። አንተ መኖር መቻል አለብህ፣ አንተ መቆም አለብህ ሲባል አንተ ጥግብ ካልከ በኋላ ከቻሉ ትራፊ ካለ ይበላሉ፣ ካልቻሉ ደግሞ እጅህን ይልሳሉ ማለት አይደለም። ልጆች አባቴ እንደዚህ አይነት ሀሳብ የለኝም። ግን ምንድን ነው ይሄ ቅድሚያ አንተ ቅድሚያ ሊሰጥ ይገባ ሲባል የቤቱ መሪ ስለሆንክ ነው። አንተ በዛ ቤት ውስጥ ቅድሚያ ለራስ የማታሰጥ ከሆነ እንደዛው ነው ሪስፔክትም አይኖርም። ከልጆች በኋላ ነው ሪስፔክት። ስለዚህ ሚስት ታገባለህ፣ ልጆች ትወልዳለህ። መጀመሪያ ልጆች ታስቀድማለች ሚስት፣ ከዛ ራሷን፣ ከዛ የምትወዳት ድመታለች እሷን፣ ከዛ አንተ ልትመጣ ትችላለህ። ይሄ ፋክት ነው፣ በህይወታችን ውስጥ ያለ ፋክት ነው፣ በሰዎች ህይወት ውስጥ የምናየው ፋክት ነው። ማንንም ያደረገው ሚስትስ አይደለችም፣ ልጆች አይደሉም፣ ማህበረሰቡም አይደለም፣ አንተን ያደረገው። ምናልባት ማህበረሰቡ ጫና አድርጎብህ ሊሆን ይችላል እንደዛ አድርገህ ነገሮች እንድታስባቸው። አሁን ላይ እንደዛ ነው እየተደረገን ያለ ነው። አሁን ላይ ወንድ ልጅ ለተፈጠረለት ዓላማ ይኖራል፣ አባቱ ላመጣው ዓላማ ይኖራል። ያንን ዓላማ ቆፍረ ማምጣት ፈልገ ማግኘት ያንተ ፋንታ ነው፣ ያንተ የቤት ስራ ነው። ይሄ ህይወት ውስጥ ትግል ነው። እዚህ መንገድ ውስጥ ግን ሚስትህ አንተ ልታግዝ መጣለች። ልጆች ደግሞ በአንተና በሚስትህ ህብረት፣ አንድነት፣ ውህደት የተፈጠሩ ፍሬዎች ናቸው። በምንም አይነት መልኩ ከአንተ ፊት ቅድሚያ ያገኙ፣ በምንም አይነት መልኩ መሆንም የለበትም። ካሳያቸው ዋጋን ይሰጠዋል። ከማንም የበለጠ ዲስሪስፔክት የሚያደርጉ እነሱ ናቸው። ዳዲኮ ማሃኒ ስዊት ከረሜላ የሆነ እኮ ጣፋጭ ስኳር የሆነ እኮ ነው ይለዋል ላፋቸው። ግን አንዲት ስባሪ የሆነች ሪስፔክት አይኖራቸውም ለአንተ። ሚስትህም እንደዛው። ስለዚህ እቤት ውስጥ ስትኖር የምትኖረው ራስህን መውደድህ ራስ ወዳድነት አያስብም።
ራስክን ከወደድክበት ቅድም በነገርኩ ፕሮሰስ መሰረት ራስክን ተቀብለ ጠበቀ ተንከባክበ አበልጽገ አሳድገ ኃይለኛ አድርገ ከገነባበት እና ኤቭሪ ስቴጅ ላይ እያንዳንዱ ምዕራፍ ላይ ደግሞ ከተቀበልከው እኔ ነኝ የኔ ነው this is me ካልከው ማንነት የተነሳ ነው ለነሱ መስጠት የምትችለው ፍቅርህም ለነሱ የሚገለጸው ራስክን ከጠላህበት ራስክን ካልተቀበልክበት ራስክን ከናቅክበት ራስክን መናቅህ ራሱ እኮ ሰውነት ላይ ያሳውቃል ላይክ ተበላሽቷል ሰውነት ቦርጭ እንደዚህ በሆዱ ኳስ የያዘ ሰው ይመስል ወደ ግራና ወደ ቀኝ ወዛል ሚስት ታውቀዋለች ያን ሰውነት ምን ያክል እንደሚደብር እንደሚያስጠላ ወይም ቀጫጫ ነህ ዘሞስት ቀጫጫ ፐርሰን ምንም ማድረግ የማትችል ደካማ ሰው ነህ በትንሽ በትልቁ ይደክመሃል እንቅልፍ ይላል ምን ሆኖ ሲባል ምን ይሄድ በቃ ሐሳቡ ለሚኖረው እኮ ለሚስቱ ነው እኔ እኮ የምኖረው ለልጆቼ ነው የሚበላም እኮ አልቸገረም ግን ለልጆቼ ከማሰብ ለሚስቴ ከማሰብ የተነሳ ለነሱ ነው ምኖረው ከማለት የተነሳ ራስህን ጠልተኸዋል አትቀበሉ ራስህን እንድትወድ ያደረገህ ማን ነው ወይም የሚያደርግህ ማን ነው ልጆች ናቸው ሚስት ማን ነው ማለት ሚስት ነች ልጆች ናቸው ደግሞ ምን እነዚህን ሰዎች እነዚህን ግለሰቦች ያጣቀል ለራስ መኖር አታውቅም ለራስ መኖር ማለት ምን እንደሆነ አታውቀው ራስን መውደድ ምን እንደሆነ አታውቀው መሰረተ አንተነትህ አይደለም አዎ አንተ ራስክን ዲፋይን ያረክበት የበየንክበት መነሻ ምንጩ እነሱ ነበሩ which is totally wrong እኔት ዳር ሲፈርስ ግን ሴቶች እኮ እንደዚህ ናቸው የዛሬ ልጆች እኮ እንደዚህ ናቸው ኖ ሴቶች ስለሆኑ ልጆች ስለሆኑ አይደለም አንተ ራስክን እኮ አታውቀው ራስክን በማታውቅበት ራስክን ባላከበርክበት ራስክን ባልወደድክበት ሚስት ብትንቅ ልጆች ቢንቁ ባያከብሩ ዙሪያ ያሉት ቢንቁ ለምን ትደነቃለህ የሰጣቸው ከንን ነው ያሳያቸው ያንን ነው ስለዚህ ትዳር ውስጥ ከመግባት በፊት አሁን አንተም ራሱ መለማመድ ያለብህ አንዱ ነገር ትዳር ውስጥ ከመግባት በፊት የምትኖረው ለራስህ ለዓላማህ በተለይ ለዓላማህ እንደሆነ ማወቅ አለብህ ለዓላማ ከዛ አንፃር ራስክን መውደድ መቻል አለብህ ራስ መውደድ የሚባለው ነገር እንደዚህ ራሴን ወዳለው ማለት አይደለም ብለናል ፕሮሰስ ነው አትርሱት ራስክን መቀበል ነው ከተቀበልከው ውስጥ የማይቀየር ማንነት አለ ልክ እንደ ቁመትህ እንደ ጥረትና እንደ ርዝመትህ እሱን መቀበል ነው በቃ በየትኛውም ሰርከምስታንስ ውስጥ ላይ ያን you have to accept you don't have to deny it 1 ሜትር ጫማ አድርገህ ረጅም ለመምሰል መሞከር የለብህም ጊዜ ማጥፋት የለብህም በቃ እሱ ላይ ጊዜ ማጥፋት የለብህም ሌላ ማስተካከል ያለብህ መስራት ያለብህ መሰልጠን ያለብህ ኤክሰለንስ ላይ መውጣት ያለበት ማንነት አለና እሱ ላይ ነው ጊዜ ማጥፋት ያለብህ ስለዚህ ያንን ጠባይን ያንን ማንነትን ሰውነትንም ሊሆን ይችላል ሐሳብንም ሊሆን ይችላል ስሜቶችንም ብልቶችንም ሊሆን ይችላል the more ባወቃቸው ቁጥር the more accept ባረካቸው ቁጥር the more እነሱ ላይ በሰለጠንክ ቁጥር the more እነሱ ላይ ኢንቨስት ባረክ ቁጥር እነሱ ላይ በሰለጠንክ ማለት ተረድታቸው ለምትፈልገው ዓላማ ባዘዝካቸው በአንተ ቁጥጥር ስር ባደረካቸው ቁጥር እንደገና ደግሞ ባሳደግካቸው ቁጥር ለምሳሌ ጡንቻን ባሳደግከው ቁጥር አወቀው ጡንቻን አወቀው ከዛ በኋላ ጽድቅ ተሰራበት ዘንድ ባሳደግከው ቁጥር ራስክን እየወደድከው ትመጣለህ ይሄ እንደዚህ አድርገህ ራስክን ይሄንን ራስ መውደድ ላይ የደረስክበትን ራስክን ያደረስከውን ራስክን ነው ለሌሎችም እሰጣቸው ለሌሎችም እሰጣለሁ እለግሳለሁ ሚስቴንም እወዳለሁ ልጆችንም እወዳለሁ ስትል ከዛ በልብህ ከሞላው ከተተረፈረፈው ራስክን ከወደድክበት ፍቅሩ ይሆናል ማለት ነው ይሄ ራስ ወዳድነት አይደለም በጭራሽ ይሄንን የማያውቅ መንፈሳዊነት ግብዝነት ነው አሁን ላይ የምናየው ራሱን የማያውቅ ራሱን የማይወድ ራሱን የጣለ ራሱን የጠላ ግብዝነት ነው ይሄንን እምልህን ራስን መውደድ ጋር ትደርስ ዘንድ ያለው ፕሮሰስ አስተውለው ከሆነ ከፍተኛ ጭካኔ ይፈልጋል በጣም ከፍተኛ ጭካኔ ይፈልጋል ያ ነው ራስን መጥላት የሚባለው በመንፈሳዊ እይታ ስትመጣ ራስክን መጥላት ለራስ ምቾት አለማሰብ ሲባል ዝም ብለህ ትተኸው መኖር ትችል ነበር ግን ቆርጠህ የማትፈልገውን ቀጥለህ የምትፈልገውን ማሳደግ በጣም ጥሩ እስኪ ስለ ኢሞሽናል ኢንተለጀንስ እናውራ እሺ ምን አለ እሱ ኢሞሽን ማለት ስሜታዊነት ፌስ ማድረግ ይፈልጋልና ራስን ኢሞሽናል ኢንተለጀንስ ሆን ማለት ያ ኢሞሽናችን መቋጠር የምንችል ሆነን እንደማለት ማለት ነው እና ትልቅ ኢሞሽን ፌስ እንዳታረግ መጥፎ ነገሮች ገንዘብና ኔትወርክ ናቸው ብለን ነበር ከዚህ በፊት እና ገንዘብ ስላለን የሚመጡትን ፈተናዎች በገንዘቡ ኃይል እንገፋቸዋለን በዛው አስታከ እንድትነግረኝ የምፈልገው ነገር ኔትወርክም ስላለ በዚህ በዛ ብለን በኔትወርክ ተጠቅመን የሚመጣ ፈተና ከበር እናደርግ እንችላለን ከዚህ
ቀደም ብለህ ግን እንድትመልስልኝ የሚፈልገው ነገር ሞስትሊ ኢሞሽናል ወንድ ይበዛል ማለት ሴታ ሴት የሚባለው ማለት ነው። እና ኢቭን ወይ ፍቅረኛው ወይ እህቱ ወይ ሚስቱ ምናምን ነች የምታበረታታው እኔ እዚህ ለመድረሴ ምክንያት ብሎ ሊያነሳው ይችላል። እነዚህ ሚስትም እህትም ፍቅረኛም ባይኖረውም ደግሞ በቃ ማለቃቀሱ ይበዛዋል ወይ እናትም ትሆናለች። ማለቃቀሱ ይበዛዋል ማለት ኢሞሽኑ በጣም ይጎዳዋል። ውስጥ ያለው ስሜት በቃ እንትን ያል ኩርኩር አድርጎ እንትን ይለዋል። እና ኢሞሽናል ኢንተለጀንስ ላይ አሁን ያለን ወጣቶች ኢሞሽናል ኢንተለጀንስ ላይ እንዴት መስራት እንችላለን? ኢሞሽን ኢዝ ኦን ጆብ ትሬኒንግ ብለናል። በዛ ጉዳይ እስቲ ኢሞሽናል ኢንተለጀንስ ላይ ሳትፈተን አደርስም። ኢሞሽንን ትሪገር የሚያደርግ ነገር ያስፈልጋል። ኢሞሽንን የሚነካው ነገር ያስፈልጋል። ወይዘር የሚያስለቅስ፣ የሚያሳዝን፣ የሚያስደስት ነገር ሊኖር ይችላል። ወይም ደግሞ እሱ ነው ኢሞሽናሊ ኢንተሊጀንት እንድትሆን ኮንሽስሊ ያስበበት መቆጣጠር። ያ ነገር ትሪገር የሚያደርግ ነገር ስላለ ኢሞሽናሊ ኢንተሊጀንት ሆናለህ ማለት አለ። ያ ነገር ትሪገር ባደረገ ቁጥር ኮንሽስሊ አስበበት ልትሰራው ካለ ጽድቅ ከዓላማ አንጻር እንዳያናጥፍ፣ እንዳያበላሽ፣ እንዳይረብሽ የምታደርገው ልምምድ ነው ኢሞሽናሊ ኢንተሊጀንት የሚያደርግ ልምምዱ።